ኪንግ ሶፊያ አባይ አለ አለሁኝ። ሰላም ሰላም ወንድሞች እህቶች እንዴት ናችሁ? ሰላም ወንድማችን፣ ያንተን ምልከታ እስቲ እንስማ። በመጀመሪያ ያው ኪንግ ሶፍ አባይ ሜቢ ታውቁታላችሁ ይሆናል የኛን ሚዲያ በእንትን አይቻለው በአባይ ጉዳይ የምታወራው ልጅ አይደል? በአረብኛ የምታስተረጉመው ልጅ ልክ ነህ። ኦኬ ያለው ኦኬ። በመጀመሪያ እንደዚህ አይነት የኢትዮጵያ ፕላትፎርም ኖሮ በእርጋታ እንደዚህ የሚወያይ ቡድን ስላየው ደስ ብሎኛል እና አፕሪሼት ላደርግ ፈልጋለሁኝ። ምክንያቱም ብዙ ጊዜ ላይቭ ገብቼ አላቅም፣ ግን አረቦቹ ጋር ምናምን አንዳንዴ ግብጾቹም ጋር ምናምን ገብቼ የኛን ጉዳይ ዲፌንድ ለማድረግ ገባለሁና ትንሽ እነሱ ጋር ብዙ የውይይት ልምድ አለ እና በሚወያዩበት ወቅትም የመከባበርና ብዙ ሀሳቦችን እያነሱ በደንብ ከብዙ አንግል የማውራቱ ልምድና ገቱ አላቸውና ያ ነገር ያስቀናኛል። ሁልጊዜ በኢትዮጵያ ፕላትፎርም ላይ ስንመጣ መሰዳደቡ፣ እርስ በርስ መንቋሻሹ ምናምን ይበዛልና በሃይማኖትም ሲሆን ጭቅጭቅ፣ በፖለቲካውም ሲሆን ደግሞ እንደዛው ትንሽ ለቀቅ ያለ አንዱ አንዱን ያላከበረ አካሄድን ያለውና በጣም ቅር ይለኝ ነበረ። ሁሌ ለመቼ ነው እንደው የተከባበረ የሆነ ኢቭን ተቃውመንም ያ የምንቃወምበትን ሂደት በስርዓቱ መግለጽ የምንችለው መቼ ነው የሚል ሁሌ ያሳስበኝ ነበር እና እናንተን ሳያችሁ አሁን ረጋ ብላችሁ የምትወያዩ ስለሆነ ደስ ብሎኛል። አሁንም በዚሁ ቀጥሉበት። ልክ ሌሎች ለምሳሌ ቅድም ቤተ እስራኤል ብለው ሲመጡ ያው ራሳቸው የመረጡት ስም ነው። በራሳቸው ስም እየጠራንም ማወያየት እንችላለን። የግድ ያው ሀሳባችን ነው መጨረሻ ላይ ቤተ ጎንደር ናችሁ ወይስ ቤተ እስራኤል ነው የሚለውን የምናሰርጸውና እንደ ምሳሌ ግን አንድ ወንድሜ ደመላሽ ቅድም ሲከራከረ ስሰማ ለሱም ማስረጃ የሚሆነው ነገር ልስጠው ብዬ ነው። አንድ ጊዜ አንድ ሙስሊም ወንድም ደወለልኝ እኔ ጋር ያው ኡስታዝ ነው የሃይማኖት መምህር ነው ብሎ ደወለልኝና ምን ብሎ ጠየቀኝ። እኔ ሙስሊም ነኝ አለኝ፣ ግን ያው ቤተ እስራኤል ነኝ ብዬ ሄጃለሁ፣ ወደዛ ወደ ፍልስጤም ወደ እስራኤል ሄጃለሁና በድንገት ያው እዛ ውስጥ ያው ቤተ እስራኤል ነኝ ካልክ በኋላ ወዲያ የለምና በአጋጣሚ ወታደር አረጉኝ አለ እና ወታደር አድርገውኝ እንግዲህ አሁን እኔ ሙስሊም የሆኑ ፍልስጤን ወንድሞቼን ልገድል ነው ማለት ነው። ስለዚህ በጣም ከህሊናው ጋር በጣም የተሟገተ ተቸግሮ ነው የደወለልኝ። ስለዚህ ቤተ እስራኤል ነኝ ብሎ ሌላው ቀርቶ ሙስሊም እንኳን ሆኖ የሄደ ሰው እንዳለ እንዲያቅ ፈልጌ ነው ወንድሜ ደመላሽ። ስለዚህ ራሳቸውን ቤተ እስራኤል ነኝ የሚሉ ወንድሞች ልክ እንደኛ ሀገር ለምሳሌ የመኒ ሆኖ ድሮ መጥቶ መወለድ ነኝ የሚል ሊኖር ይችላል ለምሳሌ፣ ወይ ሌላ ነገር ሊል ይችላል። ለዛ ማስረጃ ይኖረዋል። ስለዚህ አያቱን ጠቅሶ አባቱን ጠቅሶ ለምሳሌ የመኒዎች ሆነው የተጋባናቸው የምናውቃቸው ሰዎች ምናምን ይኖራሉ እና እነሱ ዝርያቸው መጨረሻ ላይ ስበው ግን መናገር ይችላሉ። ማናችሁ ሲባሉ ከኹራሳን ነኝ፣ ከአልዓሙዲ ነኝ፣ ከሐድረመውት ነኝ ምናምን እያሉ መጨረሻቸው መናገር ይችላሉ። ስለዚህ አንድ ወንድምም ቤተ እስራኤል ነኝ ካለና እርግጠኛ ከሆነ ያንን ያስረዳን። ልክ ቅድም እንደጠቀስከው ከገሌ ግንድ ተገኝቼ የገሌ እንደዚህ የሁድ ነኝ ሊል ይችላል፣ መብቱ ነው። ግን የሁድ ነኝ ብሎ ክርስቲያን ኦርቶዶክስ መጫወት አይችልም። የሁድ ነኝ ብሎ ሙስሊም መጫወት ግን አይችልም። ምክንያቱም ሁለቱ የሚገናኙ ነገር አይደለም። ቅድም ያነሳችሁት ነገር አለ በሃይማኖት ጉዳይ ስንመጣ ራሱን የቻለ የዶክትሪን ልዩነቶች አሉ። በጣም ከባድ ናቸው። እነሱን ካነሳን አንዱን የማያይበት ደረጃ ነው የምንደርሰው። ልክ እንደ ሺዓ አሁን ለምሳሌ ቅድም የኢራን ጉዳይ አንስታችኋል። ኢራኖች በጣም ከሚገርማችሁ ነገር እኔ ኢትዮጵያ ውስጥ ሆኖ ለኢራኖች በጣም ከልክ በላይ ሄዶ የሚከራከር ሰው ያሳዝነኛል። ለምን ብትሉ ልክ አክሱም ላይ የኛ ሙስሊም አንዳንድ ወንድሞች መስጊድ መስራት እንደማይፈቀድላቸው ሁሉ ኢራን ውስጥ የሱና ሰው የሆነ ሰው ጣህራን የሚባለው ዋና ከተማ ውስጥ መስጊድ መስራት አይችልም። እዛ ደረጃ እንግዲህ ከሳውዲ ከሌሎች አካባቢ ያሉ የሱና ተከታይ ተብለው የሚጠሩትን ይጠሏቸዋል ማለት ነው። ስለዚህ እኔ አንድ እንደ ስታንድ ዝም በሃይማኖት ጉዳይ ሳስበው ከኢራን ጋር መቆም ይከብደኛል።
ስለዚህ እንዴት ነው ልቆ የሚገባው አሰላለፌ እንዴት ነው ሊሆን የሚገባው ስል ከፖለቲካው አንግልም ይሁን ከምናምን በደንብ ጎበዝ ሆኜ ተምሬ አውቄው ለተበደለ ሰው መቆም ማለት ነው። በቃ በተለይ ከተበደለ ሰው ጋር ሁሌ ስትቆም ብዙ ጊዜ ነገሮች ግልጽ ይሉልሃል። ምን አይነት በደል ነው የተበደለው፣ እንዴት ነው የተበደለው። ከዛ ውጪ ደግሞ በደለኛ የተበደለ ሰው አንድ ጊዜ የተበደለ ሰው ከሱ ጋር በመቆምበት ወቅት በተበደለበት ጉዳይና ለተበደለለት ጉዳይ ብቻ መሆን አለበት። ምክንያቱም እሱ ራሱ ተበዳይ ብዬ የማስበው ሰው ሌላ ጊዜ በዳይ ሆኖ አየዋለሁ። በጣም ብዙ ቦታ ላይ የኢራንን ኬዝ በምታዩበት ወቅት ከእስራኤል ጋር ሆና ኢራቅን የደበደበች ሀገር ናት። ከእስራኤል ጋር ሆና ከሩሲያ ጋርና ከምናምን ጋር ሆና ደግሞ ሱሪያዎችን ለዚህ ያበቃች ሀገር ናት። እንደ ሀገር ማለት በፖለቲካው ምን በደንብ ጉዳዮቹን ስለምንከታተላቸው ስለዚህ በዳይ ሆነው ሲመጡ ኖ የምንልበት አቋም፣ ተበዳይ ሆነው ሲመጡ ደግሞ ኖ የምንልበት አቋምን የምንይዝበት ያህል እውቀት በሁሉም ቦታ ላይ ያስፈልገናል ብዬ አስባለሁኝ። ግን አሁን ላይ እኔ የገባሁት ዘግይቼ ነው። ትንሽ ደቂቃ ነው የሰማኋችሁ። መጀመሪያም ላይ ጋብዛችሁ ነበር፣ ግን ራሴን ወጣ አድርጌ ትንሽ ልስማ። ርዕሱ ምንድን ነው መጀመሪያ ብዬ ነበረ። ርዕሱ ምንድን ነው? ተነካክታችኋል። አንተ ብትቆይና ብታስረዳ ጥሩ ነው። አንደኛ ኦፍኮርስ እምልህ ኢራንን የምንደግፈው ከሃይማኖት አቅጣጫ ከናሽናሊቲ ከምናምን አይደለም፣ ከፍትህ አቅጣጫ ነው። እኔ በሃይማኖቴ እኔ ብትጠይቀኝ ክርስቲያን ነኝ። ግን አሁን ኢራን እያደረገችው ያለችው ራሷን መከላከል ነው። ፍትሃዊ ነው የኢራን። ምክንያቱም ምልህ የኔታንያሁና የትራምፕ ሴራ ነው፣ የፖለቲካ ሴራ ነው እና ኢራን ላይ ያደረጉት ነገር ትክክል አለ። ስለዚህ ኦፍኮርስ በዋናነት የሴራው ምንጭ ኔታንያሁ ነው፣ ተጎትቶ የገባው ትራምፕ ነው። ኢራኖች እያደረጉ ያደርጉት ፍትሃዊ መከላከል ነው ብዬ እኔ ከኢራን ጎን ነው የምቆመው በዚህ አቅጣጫ። ይህንን ያያያዝኩት ከሃይማኖት ጋራም ከታሪክ ጋራም ከናሽናሊቲ ጋራም አይደለም። አንዱ ይሄ ነው። ግን በዋናነት ወደ ተነሳንበት ነገር ደግሞ ስንመጣ አሁን የኔታንያሁ ወደ ኢትዮጵያ ከኢትዮጵያ ጋር ጀምረዋል። አሁን ካለው ስርዓት ጋር ያው ግንኙነት ጀምረዋል። እንደምታውቀው በፓለስቲኒያን መስፋፋት ጉዳይ ላይ ባለፈው በድምፅ መስጠት ኢትዮጵያ ሰጥታለች። 2 አገሮች ናቸው፣ ሶስተኛዋ ኢትዮጵያ ናት፣ ለእስራኤል ደግፋ ማለት ነው። ማንም ዓለም አልቆመም እምልህ በጋዛም በፓለስቲኒያን በኩል ያለውን በደል አይቶ አሁን እያልን ያለነው ምንድን ነው? በዚህ በቀይ ባህር አቅጣጫ መስፈር ይፈልጋሉ እስራኤሎች የጦር እንትን። ምክንያቱም የየመኑን ሁቲ መምታት ይፈልጋሉ። የየመኑ ሁቲ ወደ እስራኤል ይተኩሳል። እሱን መምታት አለባቸው። እሱን ለመምታት ቀይ ባህር መምጣታቸው ቅርብ ያደርገዋል፣ ግልጽ ያደርገዋል። በዛ ላይ ጦርነቱን ይቀለብሱታል። የሚተኮሰው ወደ እስራኤል አይሆንም። ስለዚህ አሁን በዚህ አቅጣጫ ከኢትዮጵያው ስርዓት ጋር ስምምነት እየፈጠሩ ነው። ስለዚህ አሁን የአሰብ ጉዳይ ደግሞ ትናንትና እንደ አዲስ እየተራገበ ነው። ወደ ቀይ ባህር የሚመጡት ለኢትዮጵያ አስበው አይደለም። ኢትዮጵያ ውስጥ ያለውም ስርዓት በፎሪን ፖሊሲ የወደቀ ነው። ከእስራኤል ጋር የሚያደርገው ስምምነት ጦርነት ሊያመጣብን ካልሆነ ሰላም ሊያመጣልን አይችልም። ጦርነት ግን ይዞብን ይመጣል። እስራኤሎች የራሳቸው ኢንተረስት አላቸው። ወደ ቀይ ባህር የሚመጡበት የሚሞተው የሚታኮሰው በኋላ ሁቲና ኢትዮጵያዊ ያው የሻቢያውም ይገባል፣ 3 ይሆናል ማለት ነው። እኔው እነሱ ያልቃሉ። ባይ ዘ ኤንድ ኦፍ ዘ ዴይ እዛ አካባቢ እንግዲህ እስራኤል ትመጣለች ማለት ነው፣ ትቆጣጠረዋለች። ከዛ ወዲያ ወደ እስራኤል የሚተኮስም አይኖርም በሁቲ በኩል። እሱን ሃንድል ለማድረግ ይመጣል። ትክክል አይደለም ይሄ ነገር፣ ኢትዮጵያን ችግር ውስጥ ይከታታል። ስለዚህ አሁን ቀይ ባህር የሚባለው ባካፓ እስራኤል ናት። ባካፓ እስራኤል ናት። ስምምነትም እያደረጉ እንዳለ እናውቃለን። በቴሌቪዥንም ኦፊሻሊ ወጥተው ባለፈው ከዶክተር ጌዲዮን ጢሞቴዎስ ጋራም ስምምነታቸውን በይፋ በቴሌቪዥን ሲያደርጉም ሲፈራረሙም አይተናል። ይሄ አደጋ ይዞ ይመጣል። ዛሬ ትራምፕን አደጋ ውስጥ የከተተው ኔታንያሁ ነው። ነገ ጠዋት ኢትዮጵያንም ይከተታል። ይሄ አዌርነስ ካልተፈጠረ አደጋ ነው የሚል ነው ውይይታችንም የነበረው። ኦፍኮርስ የጦርነቱንም ተወያይተናል። በጦርነቱ ማቅጣጫ እምልህ እኛ ጀስት ያደርጋሉ ኢራኖች ፍትሃዊ ናቸው በታሪክ ምናምን ብለን አይደለም። አሁን በተነሳው ጦርነት ግን ሀቅ አላቸው ብለን የምንለው ኢራኖችን ነው። ይህንን ከምንም ጋር እያይዘነው አይደለም፣
ከምንም ጋር እና ውይይታችን ያለው እዛ ጋር ነውና የእስራኤልንና ኢትዮጵያን ግንኙነት እንዴት ታየዋለህ የሚል ጥያቄ ማንሳት ፈልጋለሁ። አንተ በዚህ አቅጣጫ አንተን ስለምት በጣም ይሄ በተለይ መጨረሻው ኢትዮጵያ የወሰደችው ነገር ያው ሁላችንንም እንደገና እንድንጠይቅ አድርጎናል። የኢትዮጵያ አቋም እስከዛሬ ድረስ ሌላው ቀርቶ በኃይለ ሥላሴ ጊዜም መካከለኛ ነበር፣ በጥንቃቄ የተወሰደ ነበረ። እኛ ብዙ መፍትሄዎቻችንም ይሁን ወይም ብዙ እንትኖቻችን ጥቅሞቻችን ያሉት በጣም አብረውን በሚቀርቡን በሆኑ ሰዎች ነው። በጎረቤት ደረጃም ይሁን እንደገና በአረብና በእስልምና በሃይማኖትም ኢቨን በክርስትናም ሃይማኖት በመሳሰሉት ሁሉ የተሳሰሩን በጣም አካባቢያችን ያሉ የአረብ ሀገሮችም ይሁን ሌሎች በጣም ቅርብ የሆኑት ጋር የስትራቴጂክ የሆነ ትላልቅ የሆነ ቀረቤታዎች አሉን እና ያንን መርጠው ነበረ። ድሮ በና ኃይለ ሥላሴ ጊዜ ትዝ ይለኛል የኛ አባቶች የያዙት ፓስፖርት ነበረ። ሁሉም ሀገር መሳፈር ይችላል እስራኤልና ደቡብ አፍሪካ ሲቀር የሚል። ይሄ እኔ ያኮራኛል። አንዳንዴ አልጀዚራ ላይ ሁሉ ቀርቤ ስለው ያስደነግጣቸዋል። ግብጾች ሄዳችሁ የሰላም ስምምነት ብላችሁ ከእስራኤል ጋር ስትላላሱ እኛ የዛኔ ግን ፍልስጤሞችን የምትጎዳ ሀገርን ለምን ብለን የቆምን ሰዎች ነን ብለን የተከራከርን ሰዎች ነን ብለን የምንኮራበት ነው። ስለዚህ ኢትዮጵያ አሁንም ያንን ስታንድ ይዛ ብትጠብቅ ነው ደስ የሚለኝ። እኔ ሁልጊዜ ከተጎዳ ጋር ብትሆን ነው ደስ የሚለኝ። በተለይ ወይም መካከለኛ ምናልባት ጉዳት አለው ብላ ካሰበች ዝምታም እኮ ወርቅ ነው። አንዳንዴ ማለት ድምፀ ተአቅቦ የሰጡ ብዙ ሰዎች አሉ። ስለዚህ ከነሱ ጋር አብራ ብትሆን ደስ ይለኛል። ግን ይሄንን አሁን የመጨረሻውን በተለይ ከሶስቱ ሀገራት ሆና ለእስራኤል የሰጠችውን ሀሳብ ደግሞ ምን ደረጃ ያመጣል፣ ምን ደረጃ ያደርሳል የመሳሰሉት የሚለውን ነገር በደንብ ዝርዝር አድርገን ስናይ ደግሞ ያን ያህል ብዙ ለውጥ የለውም ከፖለቲካ እንትን አኳያ ካልሆነ በስተቀር። ሌላው ቅድም የፈራሃው ነገር አለ ማለት ዞሮ የኢትዮጵያ ለእስራኤል የሆነች ነገር ማድረግ ወይም እስራኤል ለኛ የሆነ ነገር ማድረግ መጨረሻ ላይ ቅድም ያነሳኸው ጦርነቱ እስከዚህ እስከ ቀይ ባህር ድረስ እስከ ምንድነው ባበል መንደብ አሁን የሚያነሳሷት ደረጃ ድረስ ይደርሳል ወይ የሚለው ላይ እኔ ጥርጣሬ አለኝ። ምክንያቱም ካለን ተሞክሮና አሁን ራሱ ከደረሰው ሁኔታ ወደዚህ ደረጃ እንዲደርስ የሚፈቅዱ አይመስለኝም። ዛሬ ለምሳሌ በሳውዲ እና ፓኪስታን መሃል ከፍተኛ የሆነ እንትን ተፈጥሯል ማለት ግንኙነት ተፈጥሮ ወታደሮቻቸውን እያመጡ እያሰፈሩ ነው ፓኪስታኖቹ ወደ እንትን ማለት ነው ወደ ሳውዲ። የገልፍ ካንትሪ በሙሉ አሁን ኢራን ትንሽ ጥፋት አጥፍታለች ብዬ የማስበው ገልፍ ካንትሪ ላይ ያደረገችው እንትን ነው። ብዙ ነገሮቿን እስራኤል ላይ ብቻ ብታደርግ አብዛኛውን ኃይሏን ያው የተናኮለቻት እሷ ስለሆነች እና ደግሞ ሌላ ማቅጣጫ ብታደርግ ጥሩ ነበር። ግን አሁን ጠላት አብዝታለች ብዬ አስባለሁ በእኔ እምነት። የሳውዲ የምናምን ትናንሽ ሀገር ሆነው ግን የሚናቁ አይደሉም። እጅ በመጠምዘዝ በብራቸው በምናምን ብዙ ነገር መስራት ይችላሉ። ስለዚህ እፈራለሁ እኔ አሁን ኢራንን እንደምናስበው ነገሮችን ጎትታ እስከዚህ ደረጃ ታመጣዋለች የሚል ነገር አይመስለኝም እና አሁን የደረሰባትን ኪሳራ በጣም ሸፍነው ደብቀው ምናምን የያዙት። ድሮ ትዝ ይለኛል ሳዳም ሁሴን እያለቀለት ሁሉ ይፎክር ነበረ። አሁን ያለው የኢራን እንትን በቃ ብዙ ሰማን ወንድማችን፣ ብዙ ሰማን። ወይ ጨርስ ሀሳቡን ፊል ፍሪ አንዴ ሀሳቡን። የኢራን 3 ደረጃ ያለ ትላንትና አንድ ተንታኝ ስተረጉም ነበረ። ምናልባት በተሰሙት ደስ ይለኛል። ከሱም በፊት ከኢራን ቢያንስ እስከ 3 እርከን ያሉ ባለስልጣኖች አልቀዋል። አሁን 5 በተዋረድ ያሉ በጣም ዝቅ ያሉ ትላልቅ ባቄር አሊ ባቄር የሚሉት አለ። እሱን ጨምሮ አንድ 5 ናቸው። 5ቱ ገና አሁን እየተወያዩ ነው ማን ይተካ የሚለው ላይ። ዛሬ የመጨረሻው ዜና ያየሁት እሱን ነው እና እነሱ መሀል ራሱ ውይይት እየተደረገ ነው አሁን ማን ይምጣ የሚለው ላይ እና ዋናው ሙጅተባ ኻሜኒ ራሱ በጣም ጉዳት ውስጥ ነው ያለው፣ ወይም አይታወቅም ወይም ተደብቋል። ከሱ በፊት በጣም ትልቅ የሆነ ፕሬዚዳንታቸው ነው ሙርሺድ የሚባለውን ትልቅ አሊማቸው ወይም በእስልምናውም በምንም እውቀታቸው ትልቅ የሆነውን ሰው
እሱን ማጣትም ትልቅ ነገር ነው፣ በጣም ከባድ ነው። ስለዚህ እንደሚታሰበው አይደለም። እርግጥ ነው እንደ ሌሎቹ ቶሎ እጅ ትሰጣለች የሚል ነገር የለኝም። በጣም ብዙ ካርዶች አላት ኢራን። ቢሆንም ግን ከንክኪው አሁን ከገልፍ ካንትሪው ጋር ከሳውዲው ጋር ከዛ ውጭ ደግሞ ከአውሮፓዎችም ጋር የተወሰኑ አንዳንድ ጥቅማ ጥቅሞች የሚነካባቸው ኃይሎች ኢቨን እነ ራሻ በእንትን የተዳከሙት ቻይናም ብትሆን ብዙ አሁን ተሳትፎ እያደረገች አይደለም። የኢራንን ጉዳይ የራሷን ጉዳይ አሳልፋ ለኢራን ትሰጣለች የሚል እንትን የለኝም፣ ግምት የለኝም። ስለዚህ ኢራንን ከዚህ በኋላ በጣም ጨክና ራሷን እንደዚህ ልክ እንዳሁኑ ጠንክራ ትቀጥላለች ወይ የሚለው ላይ ጥርጣሬ ያለኝ። ልክ ኢራቁ ላይ ሊቢያው ላይ እንዳየነው ሁሉ በጣም ከፍተኛ ጉዳት ደርሶባት ጉዳዩን በማይሆን መልኩ እንዳይጨርሱት እፈራለሁ። ስለዚህ የአሁኑ ስምምነትን በጣም እንዲጠቀሙበት እመኝ ነበር፣ ጸልይ ነበረ። እቺን እንደምንም ብለው ሰላም አውርደው እንደገና የሚያገግሙበት እድል ቢያገኙ ደስ ይለኝ ነበረ። ግን ወደ ጦርነት የሚሄዱ ከሆነ ግን ይሄ መጨረሻ ምናልባት ከባድ ነው የሚሆነው ብዬ ነው ማስበው። እንዳይሆን ግን እመኛለሁ። አንዳንድ ወንድሞቼ የመሰለህን እንኳን ስትናገር እነሱ የፈለጉትን ካልተናገርክ በስተቀር አንተ እስራኤላዊ ነህ፣ አንተ ጥፋተኛ ነህ ምናምን። እንግዲህ እሱ እኔ እሺ ቴንክ ዩ። ቹቹ ምን ትላለህ? ቹቹም ጉዳዩ ስለምትከታተል እስቲ ቹቹ ድል ልስጥህ። ቴንክ ዩ። እንዴት ናችሁ? መልካም ፋሲካ ለኢትዮጵያውያን ወገኖቼ። ያው ቀደም እንትን ብዬ ነው። ቴንክ ዩ ኤድመን። በተለይ የእስራኤል አንድ ወንድማችን እዚህ ፓናሉ ላይ ይኖር ወይ ወጥቶ ይሆን አላውቅም። እስራኤል መብት የላትም እዛ የመኖር ወይ ደግሞ እስራኤል ሀገር አይደለችም የሚል ነገር ስላነሳ እንግዲህ መቼም ይሄ ኔሽን ሁድ በዓለም ላይ you don't have the right to exist ምናምን የሚለው ነገር በእኛም ሀገር እየመጣ ስለሆነ በየሀገሩ ያለ ነገር ስለሆነ በጣም ያሳዝናል። እንግዲህ እኛ የተወሰነ ደረጃ መጽሐፍትንም አንብበናል፣ የታሪክ ሁኔታ እናውቃለን። በመጽሐፍ ቅዱሳችንም የተጠቀሱ ብዙ ነገሮች አሉ። ፈርስት ሴንቸሪ ሂስቶሪያን ጆሴፍስ እሱ ራሱ ያው የታወቀ ፌመስ ሂስቶሪያን ነው፣ ጆሴፍስ ይባላል። እስራኤላዊ ነው። እሱም የጻፈው ታሪክ አለ። ጁዲያ ሰማሪያ ሪሊ አይሁዶች ነበር የሚኖሩት። አሁን እስራኤል ተብሎ ያለውና ሞር ፕሮባብሊ ከዛም ሰፋ ያለ ቦታ አይሁዳውያን ይኖሩበት የነበረ ምድር ነው። እንግዲህ ፈርስት ሴንቸሪ ላይ ሮማውያኑ መጥተው ብዙ ክፋት አድርሰዋል እዛ ምድር ላይ። በሰባኛ ይመስለኛል 70 ዓመተ ምህረት ላይ ነው ትልቁን ቴምፕል ያወደሙት ሮማውያን። ክርስቶስን የሰቀሉት ሮማውያን ናቸው። ፖንቴኔስ ጲላጦስ ወይም በእኛ በአማርኛ ጴንጤናዊ ጲላጦስ የምንለው የመጨረሻውን ፊርማ የፈረመው ክርስቶስን በመስቀል ውስጥ እሱ ነው። at the end of the day ውሳኔ ሰጪው ነው ተጠያቂው። እነ ቀያፋና ሐና ክርስቶስን ከሰዋለው ትክክል፣ አሲረዋለው አይሁዶቹ ክርስቶስን ወደ ጴንጤናዊው ጲላጦስ ለማምጣት ትክክል። የመጨረሻውን ውሳኔ የወሰነው ግን የሮማው ገቨርነር የነበረው ጴንጤናዊው ጲላጦስ ነው። እሱ ፈርሞ ነው። ሚውት አድርግ፣ በኋላ ዲባንክ ታደርጋለህ። ሚውት አድርግ። ኖ የሚባል የለም። እድሉ አቶ ኤድመን ቤት ነው ሰጥቶኛል እንዳወራ። you have no right to stop me። እኔን ለማቆም መብት የለህም። ኤድመን ቤትን ስርዓት አስከብር ፕሊዝ። ኤድመን የለህም። ኦኬ ኤድመን ዝም ብሎ መንገደኛ ተሳዳቢ ምናምን ያስገባው ፊልፍሪ ተውቻችሁን ነገር አንዴ ስርዓት አስይዛቸው ያስቆሙኝ ነው። ኦኬ ኤይ ጋይስ ዴ የሰለጠነ እናርገው። ቹቹ እየተናገረ ማለት ከፈለጋችሁ if you disagree with my statement በኋላ ላይ ኖት ጻፉና ዲባንክ ማድረግ ትችላላችሁ። ሶ ሮማውያኑ ናቸው የሰቀሉት። በጴንጤናዊው በጲላጦስ ፊርማ ነው ክርስቶስ የተሰቀለው። እነ ቀያፋና ሐና በርባንን ፍታለን ክርስቶስን ስቀለው ብለዋል። yes ግን እነሱ ስላሉ ህዝቡ ስላለ አይደለም። የመጨረሻው ወሳኝ ማን ነው ነው። ሶ ዞሮ ጁዲያና ሰማሪያ የአይሁዶች ሀገር ነው፣ እዛ ነበሩ። መጨረሻ ግን በ70 ዓመተ ምህረት ቴምፕላቸውን ካጠፉ በኋላ ተበተኑ አይደል? በኋላም ደግሞ በባቢሎን እንደገና ወደ ግዞት ሂደው ለብዙ ዘመን በአውሮፓ በቢዛንታይን ኢምፓየር፣ በሮማውያን ኢምፓየር በተለያየ መንገድ ተበትነው ኑረዋል እነዚህ ህዝቦች። ያ ምድር ሮማውያኑ በጣም በሚያሳዝን ሁኔታ ፓለስታይን ምድር ያሉት እነሱ ናቸው። ባይዘው በጣም አሳፋሪ በሆነ ደረጃ የእስራኤላውያን እንግዲህ ይሄ በመጽሐፍ ቅዱስ እንደምናውቀው ሁለት ኪንግደሞች ነበሩ። the northern kingdom የእስራኤል ኪንግደም የሚባለው
እና ሳውዘርን ኪንግደም የይሁዳ ኪንግደም በጣም ከፍተኛ ልዩነት አላቸው። እርስ በርስም አይስማሙም። ሰሜኖቹን ዲቃላ ናችሁ፣ ስፔሻሊ አሶራውያኑ መጥተው ከተቀላቀሏቸው በኋላ ተዳቅላቸዋል ምናምን ይሏቸዋል። ሳምራውያን ይሏቸዋል። ትዝ ካላችሁ መጽሐፍ ቅዱስ ላይም ሳምራዊቷን ሴት ውሃ ልትቀዳ መታ ክርስቶስ ያገኛት አይሁዶቹ ከኛ ጋር አያወሩም፣ እንዴት አንተ አወራህን? በዚህ አጋጣሚ እንድነግራችሁ የኔ አምላክ ኢየሱስ ክርስቶስ ይሁዲ ነው። ደግመዋለሁ፣ የኔ አምላክ ኢየሱስ ክርስቶስ ይሁዲ ነው። ይሁዲ ሆኖ በምኩራብ እየሄደ እያስተማረ በምኩራብ ውስጥ ትምህርት እያስተማረ ይሁዲ ሆኖ ሙቶ የተነሳ ነው። ይሄ አይሁድን ከክርስቲያን የመለየት ይሁዲ ወይም ጁዳይዝም የሚባለው ከክርስቲያን ጋር ከክርስትና ጋር ምንም ግንኙነት እንደሌለው ከፍተኛ ፕሮፓጋንዳ እየተሰራጨ ነው በዓለም ላይ በጣም በሚያሳዝን ሁኔታ። ማወቅ ያለባችሁ ግን ክርስቶስ ራሱ ለጠፉት ለእስራኤል ሰዎች ነው የመጣሁት፣ ለጠፉት ለእስራኤል በጎች ነው የመጣሁት ብሎ ነው። አንድ ወቅት እኔ ጥቅሱን አላቅም፣ በኋላ ኤድመን ያግዘኛል። አንዷ መታ ልጄን አድንልኝ እንደዚህ ስትለው ጀንታይል አህዛብ ናት ካይንድ ኦፍ ለቤተሰብ ለፋሚሊ የመጣውን ለውሾች አልሰጥም ምናምን ሁሉ ብሎ ተናግሯል ክርስቶስ። ኦኬ ቤዚክሊ ለጠፉት ለእስራኤላውያን ነው የመጣሁት ብሎ ሌሎችን በውሻ ሁሉ ሜታፎር ገጽጿቸዋል። ከዛ እሷ ውሾችን ቢሆን እኮ ከፍርፋሪ ይለቅማሉ ምናምን ብለው በቃ እምነትሽ አድኖሻል ብሎ እንደ ማራት ሁሉ እናውቃለን። ይሄ አይሁዶችን እንደተረገሙ ክርስቶስን እንደሰቀሉ ወደ መንግስቱ መጨረሻ ወደ ጌታ ኪንግደም እንደማይመጡ አድርጎ የሚወራው ነገር በጣም የሚያሳዝን ነገር ነው። ኢንፋክት እንደውም በሐዋርያው ጳውሎስ አንድ ጥቅስ ላይ አትመኩ እናንተ ግንዱ ነው ዋናው፣ እነሱ አባቶች ከነሱ ናቸው፣ በረከት ከነሱ ነው። ይሄ አንተ ግንዱ ላይ የተንጠለጠልከው ቅጠልና ቅርንጫፍ ከዳንክ ግንዱ ደግሞ መጨረሻ የማይድንበት ምክንያት የለም። አትመካ፣ እመን እንጂ አትፍራ፣ አትመካ ብሎ ይሄ ግንዱ ይሄ መሰረቱ ዋናው ለእኛ መዳን ይሄ ቤተ እስራኤል እንደሆነ አባቶች ከዛ እንደሆኑ በመጨረሻው ዘመንም እንደሚድኑ ጳውሎስም ተናግሯል። እና እናንተን የባረከ አንተን የባረከ ህዝብን የባረከ የተባረከ ይሆናል የሚሉ ጥቅሶች አሉ። ብዙ መጥቀስ ይቻላል። ተወደደም ተጠላም ያ ምድር የነሱ ምድር ነው። እስራኤል የሚባል ሀገር አለ። 1948 ዩናይትድ ኔሽን ተሰብስቦ ሁሉም ተስማምቶ ለአረቦቹም ግማሹን መሬት አረቦች ሲባል ባይዘወይ በዚህ አጋጣሚ ፍልስጤማውያን ምናምን እያሉ የሚወራ ብዙ ነገር ስላለ አረቦች ናቸው። ኦኬ ኢትስ ዘ አረብ ኔሽን። አረብ ደግሞ በተለይ ከእስልምና ጋር ተያይዞ ከዚህ ከታችኛው አረቢያ እየተስፋፋ በቫዮለንስ በኢንቬዥን የመጣ ነው። ሌቫንት የሚባለው አካባቢ አሁን ጁዲያ ሰማሪያ የሚባለው ቦታ ኦሪጂናል ስቶሪው አይደለም። አረብ የዛሬ 2000 ዓመት ምናምን እዛ ምድር አረብኛ የሚወራ አልነበረ። እዛ ምድር ላይ ሂብሪው ወይም አራማይክ ቋንቋ ግን ይወራ ነበር። የአረብ ሀገር የማድረግ ፓለስታይን የማድረግ ከፍተኛ የፖለቲካ ስራ አለ እናውቃለን። በተለይ በግራ በኩል ያሉት ፖለቲከኞች እዚህ አሜሪካን ሀገርም ሌላ ቦታም ይህን ከፍተኛ ይሰራሉ። የእስልምና እምነት ተከታዮችም ይሄ ግሎባል ካላፋይት ዓላማ ስላላቸው ያንን ምድር ሰላማይዝ የማድረግና አረባይዝ የማድረግ ዓላማ እንዳላቸው ይታወቃል። ግን ኢዚት የነሱ ሪል መሬት ነው ወይ? ኦሪጂናል ስቶሪያቸው ያ ነው ወይ? እንደዛ አይደለም። ታሪኩ እንደዛ አያሳይም። አረብ ከትንሽ ቦታ ተነስቶ ነው። ኖርዝ አፍሪካ አረብ አልነበረም። ዛሬ ግብጽ የምትለው አረብ ሆኗል። ሊቢያ የምትለው የክርስቲያን ሀገር ነበር። ሞሮኮ የምትለው የክርስቲያን ሀገር ነበር። ዛሬ እስላማይዝ ሆኗል፣ አረባይዝ ሆኗል። ግብጽ የምትለው ከፍተኛ ሄሌኒክ ካልቸር የነበረው የቅብጥ ካልቸር የነበረው ክርስቲያን የነበረ ነው። ዛሬ እስላማይዝ ሆኗል። ሌባንን የምትለው እስከ ቅርብ ጊዜ እስከ ዛሬ 20-30 ዓመት ማጆሪቲ ክርስቲያን የነበረ ነው። ዛሬ አሁን እስላማይዝ እየተደረገ ነው። ይሄ የመስፋፋት ኤክስፓንድ የማድረግ ዓላማ ነው ያላቸውና እስራኤል ግን ያ ቦታ ላይ የነሱ ያልሆነን አልጠየቁም። ኢንፋክት አባታቸው አብርሃም እግዚአብሔር ከሜሶፖታሚያ ተነስተ ወደ ከነዓን ምድር ሂድ ሲለው ከኤፍራጥስ እስከ ናይል ያለውን እሰጥሃለሁ ነበር ያለው። አይ ዶንት ኖ ወደፊት ከኤፍራጥስ እስከ ናይል ሊወስዱት ይችላሉ፣ አላውቅም። ግን በቃል ኪዳን ደረጃ ለአባታቸው ለአብርሃም ያ ቃል ኪዳን ተገብቷል። ይሄ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ደግሞ እንደኛ እንደ ክርስቲያኖች እውነት ነው በቃ። ስለዚህ ዞሮ ዞሮ ይሄ እስራኤሎችን አንደርማይን የማድረግ እስራኤሎችን እንደ ቪለን የማየት አንደኛ ፖለቲሳይዝ የምታደርገው ሚውት አርግ ምን አገባህ አንተ? ይሄ ታይም ነው። አንተ ውይይት አዲስ ነህ እንዴ? ውይይት አዲስ አትሁን። ይሄ ውይይት ነው፣ ሀሳብ ነው። አለመስማማት ይችላል። ማወቅ ያለባችሁ ነገር ኦክቶበር 7 ባይመጣ 1000 ሰው
በቀን ህፃናትን ባትደፍር ያ ሁሉ ወንጀል ግፍ ባይፈጸም ይሄ ሁሉ ነገር የለ። እኔ ያዝናለሁ 30 ሺህ ምናምን 40 ሺህ ሰው በፊልስጤም መገደሉ ያሳዝነኛል። ትክክል ባይሆን መርጥ ነበር። ግን እንዴት መጣላል? ኦሪጂናል ነገሩን ነው ማን ነው ፕሮቮክ ያደረገው? ሂዝቦላ የሚባለው ምን እያደረገ ነው ያለው? ኢራን የሚደግፈው ሁቱ ምን እያደረገ ነው ያለው? ሮኬት ሐማስ የምትለው የእስላሚክ ራዲካሊዝም የሚባለው በየቦታው ሱሳይድ ቦምብ የሚፈጽሙት ምን እያደረጉ ነው? እዚህ አሜሪካን ሀገር ኒውዮርክ ላይ ምንድን ነው ያደረጉት? እኛም ሀገር አርሲ ላይ ሰሞኑን ምንድን ነው ያደረጉት? ይሄ ራዲካል እስላምን ካይንድ ኦፍ እንደ ክንፍ ያለው መልአክ ለማድረግ ምንም አይነት ወንጀል የላቸውም እንዴ? እስልምና እናውቀዋለን እኮ በሰይፍ ነው የተነሳው አይደለም እንዴ? ክርስቶስ አርሚ ነበረው እንዴ? ክርስቶስ አርሚ አልነበረው። መሐመድ ግን አርሚ ነበረው። በአርሚና በቫዮለንስ የተነሳ ሃይማኖት ዛሬም ድረስ አሸባሪዎችን እያስታጠቀ በስቴት ደረጃ እንደ ኢራን ያሉ ደግሞ እንደዚህን አሸባሪዎች የሚደግፉ እያስታጠቀ በየቦታው ሂዳችሁ ሱሳይድ ፈጽሙ፣ ግሎባል ሰፕላይ ቼን ዲስረፕት አድርጉ፣ ስትሬት ኦፍ ሄርሙዝ ዲስረፕት አድርጉ፣ የግሎባል ኢኮኖሚን ሆስቴጅ የሚያደርግ ቤዚካሊ የኢኮኖሚክ ቴሮሪዝም እየፈጸመ ኢትዮጵያ ደሃ ሀገር ናት። ወደ ረሃብ እየሄደ ነው ኢትዮጵያ ህዝቡ። ምክንያቱም ፈርቲላይዘር ማዳበሪያ ከዛ ነው የሚመጣው፣ ነዳጅ የሚመጣው። አሜሪካን ሀገር ላይ ራሱ ምንም ሀብታም ብንሆንም እዚህ ተጽዕኖ አለው። ያያችሁ ነው ስታክ ማርኬቱ፣ ፎሮዋንኬው ኢኮኖሚ፣ ነዳጅ ራሱ 3 ብር እንገዛ የነበረው 5 ብር እየተገዛ ነው። ግሎባል የሆነ ኢኮኖሚክ ቴሮሪዝም እየፈጸመ ነው ያለው። ዋይ ለምን ነው የሚያደርገው? ለ47 ዓመት ነው ይሄን ሲያደርግ የነበረው። 40 ሺህ ኢራናውያንን ነው ዲሞክራሲ ስለጠየቁ የገደላቸው በቀን ማለት ነው። አንድም ሚዲያ ይሄን አያወራም። ፊልስጤም ውስጥ 50 ሺህ ተገደሉ እያላችሁ ጆሮአችን እስኪደነቁር ማንም እንዲገደል እኔ አልፈልግም። ኢራን ውስጥ 47 ሺህ ሰው ሲገደል ለምንድን ነው የማትናገሩት? የራሳቸው ዜጎችን ነው የገደሉት በ12 ቀን ውስጥ። እንደውም የእስራኤል ፊልስጤም ጦርነት በ3 ዓመት ምናምን ነው የሁሉ ሰው የተገደለው። ስለዚህ ይሄ ሴሌክቲቭ አውትሬጅ ይብቃ። ሪሊ ለመብት ለሰብአዊ መብት ከሆነ የምትጨነቁት ሁሉንም በግራም በቀኝም ያለውን ለሁሉም መብት አልቅሱ፣ ለሁሉም መብት ጩሁ። ፍትህ የምትጠይቁ ከሆነ ፍትህን ሌየር ባይ ሌየር እያያችሁ መጀመሪያ ኦሪጂናል ስቶሪውን ፓይል እያደረጋችሁ ማን ምን አደረገ፣ ለምንድን ነው ይህ ሁሉ ችግር የመጣው? ማን ነው ግሎባል ሰፕላይ ቼን ዲስራፕሽን እንዲኖር የሚፈልገው? ኢኮኖሚክ ቴሮሪዝም ውስጥ የገባው ማን ነው? ህዝብን ሆስቴጅ የሚያደርገው ማን ነው? ለሰላም ለግሎባል ፒስ ኤንድ ኦርደር የሚሰራው ማን ነው? እነዚህን በደንብ ለዩ እንዴ። ኳታር ምን ስላደረገች ነው የሚተኮሱባት? ሳውዲ አረቢያ ምን ስላደረገች ነው የሚተኮሱባት? ዱባይ ምን ስላደረገች ነው የሚተኮሱባት? ስለዚህ ዞሮ ኢራን የራዲካል እስላም ስፖንሰር ናት፣ እንደምታዩት ነው። ይሄ ሁሉ ችግር መንስኤው እሷ ናት። ይሄ አሸባሪነት ዞሮ የኢኮኖሚክ ቴሮሪዝም ነው። ግሎባል ኢኮኖሚን ሆስቴጅ ማድረግ ነው። ለዲሞክራሲ አለመመቸት ነው። ወደ 7ኛው ክፍለ ዘመን እንመልሳችሁ ነው እያሉ ያሉት። እኛ ደግሞ ፎርዋርድ ሉኪንግ ነን፣ ወደፊት ነው ማየት የምንፈልገው። የሰለጠነው ዘመን ላይ መንቀሳቀስ ነው የምንፈልገው። ዲሞክራሲ፣ ሰላም፣ ፍትህ ለሁሉም ነው የምንለው። ቴንክ ዩ ኤኒዌይ። እሺ ቴንክ ዩ ቹቹ። ሁለተኛ ዙር ተመልሼ እመጣለሁ። ቹቹ ያነሳቸውን ሀሳቦች ከሌላ አንግል እንስማ ብዬ ነው እንጂ ለምሳሌ መጽሐፍ ቅዱስ ላይ እዚህም እዛም ሲበታተነው አይቻለሁ። ጥቅሶቹንም ያለ አግባቡ ሲተነትናቸው ሲተረጉማቸው እየሰማሁት ነበረ። ምክንያቱም የሚያነሳቸውን ጥቅሶች በቅጡ አውቃቸዋለሁ። ያነሳቸውን ጥቅሶች በሙሉ አውቃቸዋለሁ። ለምሳሌ አንዳንዶቹን ዝም ብዬ አለፍ ብዬ ልጥቀስ። ስለተስማማኝ ሳይሆን ግን ሀሳቡን በነፃነት ፍሎ እንዲያደርግ ነው። ምክንያቱም ከሌላ አንግልም ማዳመጥ እጅግ ተገቢ ነው። አንደኛ ኢየሱስ ክርስቶስን የሰቀሉት ሮማውያን ናቸው የሚባለው ነገር አለ። ምናልባት ታሪኩን በደንብ ካወቃችሁትና መጽሐፍ ቅዱሱን በደንብ ካጠናችሁት ጲላጦስ ልፍታው አለ። እኔ በዚህ ሰው ላይ አንዳች በደል አላገኘሁበትም፣ ልፍታው ሲል እንዳትፈታው፣ ከፈታህ የቄሳር ወዳጅ አይደለህም። ኦፍኮርስ ዓለሙን ሁሉ ያስተዳድር የነበረ ስፔሻሊ ሮማውያን ቀኝ በያዙ ጊዜ ቄሳር ነው። ቄሳር ንጉስ ነው ይባለው። ይሄ ሰው ንጉስ ነኝ ይል ነበር። እሱም ከፈታህ የቄሳር ወዳጅ አይደለህም ብለው ይሉት የነበሩት አይሁዶች ናቸው። ከአንዴም 2 ጊዜ ኧረ እባካችሁ እኔ ልፍታው አለ ጲላጦስ ሮማዊው። ኖ እንዳትፈታ አሉት። እሺ አንድ ሌላ ወንበዴ አለ፣ ያው እንግዲህ በዓመት አንዴ በበዓል አንድ እስረኛ እፈታለሁ፣ እሺ ይህንን ልፍታው ሲላቸው ኖ ያ ወንበዴ ነፍሰ ገዳዩን ፍታው አሉት። ይሄን ስቀሉ አሉት። እንዲያውም ይላል ድምፃቸው በረታ፣ ጮሁ ይላል ስቀለው ብለ። በስተመጨረሻ ጲላጦስ ምን አረገ? ውሃ አምጡልኝ፣ እጁን ታጠበና እኔ ከዚህ ሰው ደም እኔ ንጹህ ነኝ፣ ይሄ ኖ ደሙ በእኛና በልጆቻችን ላይ ይሁን ያሉት አይሁዶች ናቸው። ስለዚህ ታጠበ እጁ። አሁን ነገሮች ካለፉ በኋላ አይ ሮማውያን ናቸው ብሎ ኦፍኮርስ ስልጣንና ህግ አስፈጻሚ አካል ስለነበሩ ነው እንጂ
እነሱ የሮማዊው መሪ ኦፈር ያደረገው ለመፍታት ነው፣ ለመስቀል አይደለም። አሁን ይሄ ከታሪክ አቅጣጫ ሲጠቀስ ብዙ ጊዜ ዛሬ ላይ ዝም ብሎ ላዩን ነው፣ ስር መሰረቱ ምን እንደሆነ ማወቅ። የጢሮሷን ሴት አንስቷል፣ እኔ መጣሁት ለእስራኤል ነው ብሏል ምናምን የሚል ነገር፣ ለጠፉት በጎች ነው የሚል። ኦፍኮርስ ይሄ ራሱ ቴዎሎጂካሊ በጣም ዲፕ የሆነ ኢንተርፕሪቴሽን የሚጠይቅ ነው። ምክንያቱም ኢየሱስ ክርስቶስ ኦፍኮርስ በአይሁድ ቤተሰብ፣ በአይሁድ ባህል፣ በአይሁድ ሃይማኖት ውስጥ ነው የነበረው። አይሁዶች ናቸው ግን የገፉት፣ አንቀበልህም ያሉትም እነሱ ናቸው። ለምንድነው ያችን የጢሮስ ሴት ለምሳሌ ስፔሲፊካሊ እሱ ስለጠቀሰው ነው። እነሱ ግሪካዊት ነች፣ የሚያመልኩት ጣዖት ነው። ጣዖት ታመልካለች እና ፈውስ ደግሞ ፈልገሽ ወደ እኔ ደግሞ መጣሽ ነው ያላት። እና ሊነግራት የነግብረው ስፔሲፊክ እኔ ለእናንተ አልመጣሁም ብሎ አይደለም። እንዲያውም እሱ ምንድን ነው ወደ አህዛቦች ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ ይላቸው የነበረው እሱ ነው። ነገር ግን ምንድን ነው ኢየሱስ ክርስቶስ የነበረበት ዘመን ሞቶ እስኪነሳ ድረስ የነበረው በኦልድ ቴስታመንት የሃይማኖት መዋቅር ውስጥ ነው የነበረው። አዲስ ኪዳን አልጀመረም። አዲስ ኪዳን የሚጀምረው ከትንሣኤ ነው። ክርስቶስ ሞቷል፣ ከሙታን ተነስቷል። ትንሣኤ የሚጀምረው አዲስ ኪዳን የሚጀምረው ወይም ክርስትና የሚጀምረው ከክርስቶስ ትንሣኤ ነው። ኢየሱስ ክርስቶስ ራሱ በአይሁድ ባህል፣ በአይሁድ ሃይማኖት ስርዓት ነው ይኖር የነበረው። ከዛ የተነሳ አህዛብን ለመጥራት አህዛብን ለመስበክ አይችልም። ምክንያቱም ለዓለም ሁሉ የሚባል መስዋዕትነት አልተከፈለም፣ አልሞተም፣ አልተነሳም። ስለዚህ ክርስትና የሚባል አይታወቅም። ስለዚህ ለዛ ነው አርጊመንት ያነሱ የነበሩት አይሁዶች እኮ በህጋቸው መጽሐፍ ነው። ይሄንም ቴዎሎጂካል ነው። አንድ ሌላው ከግንድና ከቅርንጫፍ ጋር አያይዞ ያነሳው ጉዳይ ያለ ሐዋርያ ጳውሎስ በሮሜ ላይ የጠቀሰው እሱም ቴዎሎጂካሊ ነው። እሱ እንደጠቀሰው አይደለም። ከሃይማኖቱ እንውጣና ያነሳቸው የፖለቲካ ጉዳዮች አሉ። ከእሱ ጋር መስማማበት ፖይንት አለ። ለምሳሌ ከ1947 በኋላ ነው እስራኤል የምትታወቀው የሚባለው እኔ አልቀበለውም። ለምን? መጽሐፍ ቅዱስ የሺህ ዓመታት ታሪክ እስራኤሎች እንዳላቸው እስራኤል እስራኤል እያለ ይናገራል። እንግሊዞች ናቸው የመሰረቱት 1947 ነው የሚለው ፖይንት ቢብሊካሊ ሂስቶሪካሊም ቢብሊካሊም ወይንም በቶራን ብትሄዱ አያስኬድም። ኢቭን በቁርአን ብትሄድ አያስኬድም። የሚያስኬድ ታሪክ አይደለም። እነሱም በታሪካቸው ስለሚያውቁት ማለት ነው። አሁን እስራኤል ነን የሚሉት ግን ጄኒውን እስራኤሎች ናቸው ካላችሁኝ አይመስለኝም። ለምሳሌ ከሀገራችን ተነሳን። እኔ ቤተ ጎንደር ያልኳቸው ምክንያት አለኝ። ቅድም ወንድማችን እንዳሉ ብቻ ሳይሆን አብዛኛው ለእንጀራ ነው የሄደው። ቤተ እስራኤል የሚባለው ኢትዮጵያ ውስጥ ያለውን በደንብ ብትፈትሹት አይመስለኝም። ኔታንያሁ ራሱ እኮ ፖሊሽ ነው፣ ስሙ ሌላ ነው። ኔታንያሁም አይደለም ስሙ። አብዛኛው ከራሻ ከዩክሬን ከኢትዮጵያ ከምናምን ተጠራርቶ ወስደው እዛ ያሰፈሩት ጄኒውኑ እስራኤል አይደለም። አሁን የሚወራው ሂብሩና በክርስቶስ ጊዜ የሚመራውም ሂብሩ ቋንቋው አንድ አይደለም። ምናልባት አሁን ሀዲስ ሂብሩ ነው ምናምን ነው የሚሉት አሁን የሚወራውን ሂብሩ። ሌላው ወደ ፖለቲካው ስንመጣ ኢራን ፕሮክሲ ታስታጥቃለች እነዚህ አማጽያንን በተለያየ ልክ ነው፣ እውነት ነው። ግን እስራኤልም ይህንን ታደርጋለች። ለምሳሌ ሐማስ ማን ነው ፈንድ የሚያደርገው? በኳታር በኩል ፈንድ የሚያደርገው የነበረው ማን? እስራኤል ራሷ ናት። እስራኤልም ለፖለቲካ ሲጠቅማት የትም ሀገር ትገባለች። አሁን ለምሳሌ ሰምታችኋል፣ ኢራን ውስጥ መሳሪያ አስገብተው እርስ በርስ ሊያተኳኩሳቸው ነበር። ትራምፕ ወጥቶ ተናገረ። መሳሪያ ስማግል እያደረጉ ነበር ኢራኖቹን እርስ በርስ ጦርነት ፕሮክሲ ዋር ለማድረግ ኢራን ውስጥ ለማድረግ። ይሄ ኢራን ያረገዋል፣ እስራኤል ያረገዋል፣ አሜሪካ ያረገዋል፣ እንግሊዝ ያረገዋል፣ ሁሉም ያረገዋል። አሁን ፕሮክሲ ዋር በየአገሩ ቴሮሪስቶችን ሰፖርት ታደርጋለች ኢራን ይባላል። እስራኤል ድብና አርጋ ቴሮሪስት ትረዳለች፣ ታሰማራለች፣ ታግዛለች። አሜሪካ በተመሳሳይ እንግሊዝ፣ ሁሉም። የሶሪያን ጦርነት ተመልከቱ፣ የእርስ በርስ ጦርነት ማን ነው መሳሪያ ሲያቀርብ የነበረው? አውሮፓውያኖች በግልጽ መሳሪያ እያስገቡ ነው ሶሪያን ያወደሟት፣ እርስ በርስ አዋግተው ማለት ነው። ሊቢያ ማን ነው ሊቢያን እርስ በርስ ያዋጋው ያወደሙ? እና አሜሪካ አውሮፓውያን አይደሉ? እኔ አንዳንድ ጊዜ ምንድን ነው የምለው አውሮፓውያንና አሜሪካን እስራኤልን ቢሆን እነሱ ቴሮሪስት አይደሉም ወይ አይረዱም ያለው ማን ነው? እውነት እንነጋገር ታዲያ። ቴሮሪስት ማለት ንጹሐንን መግደል ነው አይደል? እኔ እስኪገባኝ ድረስ ንጹሐንን ማሸበር፣ መግደል። በትክክለኛ ዴፊኒሽኑ ካየነው እስራኤልም ቴሮሪስት ናት፣ አሜሪካ ቴሮሪስት ነው፣ አውሮፓውያን አብዛኛው ሀገሮች ቴሮሪስቶች ናቸው።
ማለት አንዳንድ ጊዜ ምንድነው በፕሮፓጋንዳ በጣም ስለተቀጠቀጥን ያ ማለት ኢራንንም ነፃ ያረጋል ማለት ያረል ኢራንንም ነፃ ያረግም ግን ባላንስ ለመስራት እውነቱን በሐቁን በትክክለኛው ትርጉም ሰተን እውነቱን እኔ ካልን ግን ብዙ ልናያቸው የምንችላቸው ነገሮች አሉ ግን የሱ ፖይንት ኦፍ ቪው ነው ሁሉም ባየበት አንግል ነው ሁሉንም ደግሞ ሐሳብ ማካተት ተገቢ ነው ብዬ ስለማምን ነው እሺ ኢወርልድ ምን ላይ ተራው የኔ ነው ስለሰጠኝ አመሰግናለሁ እኔ ብዙ ጊዜ አልወስድም እኔ ፖለቲካ ነው ማጠናውና ለወንድሜ ለጀግናው ለኪንግስ ኦፍ አባይና ላንተ ጥያቄ አለኝ እኔ ፖለቲካ ነው ማጠናው አንተ እንደምትለው የሰው መብት የመናገር መብት የማምለክ መብት ከተነካ ተበላሸ ነው መላው እንጂ እኔ ድንጋይ አመለከ ምናም ግን እኔ በሃይማኖቴ ክርስቲያን ፕሮቴስታንት ስለሆንኩኝ ላንተ ያለኝ ጥያቄ ክርስቶስ የመጣው ለመሞት ነው ሞታችንን ሞቶ ለማዳን ነው አሁን እንትና ገደለው የሚባለው ጥያቄን ወንድሜ ኤድመንድ እንዴት ነው የምናስታርቀው ወንጌልን ስንሰብክ ዮሐንስ 3 ላይ እንደገና ተወለድ ምለውን ካስተማረ በኋላ ኢየሱስ ራሱ ሲያስተምር መምህር ወይ እንዴት ነው እንደገና እናታችን ማፀን ወይ ልግባ ስል 10 ላይ ነው መሰለኝ አንተ የአይሁድ መምህር ሆነ የናታቅም ነበር ብሎታል እና ስናስተምርም ከባድ ነው አንዳንድ ጊዜ ስናስተምር ውለን ደግሞ ምን ጠይቅበት ጊዜ አለ ኢየሱስ እንዴት ነው ያ ሰውዬ እንግዲህ እኔ አስተማሪ ስለሆንኩ ሌላ ቦታ አስተምሮ ይሆናል ስለዳግም መወለድ ግን ኢየሱስ ይመጣ ማፀን እናታችን ውስጥ እንገባለን ወይ ብሎ ስል አንተ መምህር ሆነ ማይገባም ብሎታል ባልና ኤድመንድ በቅንነት እንዴት ነው የምናስታርቀው ለምንድን ነው የምለው እኔ አሁን አሜሪካን ሀገር ፋሲካ አይከበርም በቤት ነው የሚከበረው ለምን እንትና ሰቀለ ተብሎ ፖለቲካ ስለሚሰራ እቺን ጥያቄ ለኔ ቆንጆ አድርገህ የምትመልስ መስሎኝ ነው ለኪንግስ ኦፍ በስሜ ያልጠራም በስምና ቃልን ጀግና ነህ ለአባይ አብይ የዋሸውን ኃይል አንተ ያልዋሸም አብይ ያልሞላውን ሞልቻለሁ ብሏል እነ ጠቅላይ ሚኒስትር መለስ ኃይለ ማርያም እያልኩ አላንዛዛም ለአንተ ሁለት ጥያቄ ኢትዮጵያ ውስጥ ስለ ሃይማኖት እኔ የተወለድኩበት አካባቢ ሃይማኖት እስልምና አልነበረም ግን ከስልጤ የመጡ ወንድሞቻችን ጋር ስንማር ነበር ግን 5ኛ ክፍል ነው 6ኛ ክፍል ወግ አጥባቂ ሻይቲና ለውጥ ደጋፊ ሱኒ ከመለው ውጭ የለም አልነበረም ልጆች አውቀን አንሄድም ምንድነው ልዩነቱ ሻይቲና ሱኒና አብይ አህመድ ጂሃዲስት አይደለም ወይ ላንተ እኔ ፖለቲካ በደንብ እነሱን ስለማቃቸው አሊ መሐመድ የልጁ ሚስት ነው የእህቱ ባል ነው ምናምን በደንብ ነው የምናጠናው አሜሪካን ሀገር እና ሃይማኖት መብት ስለሆነ የአብርሃም ሃይማኖት ናቸው ሚድልስ ተፈጥሮ ነው ለውጭ የተሰጠ ስለሚባል ግን ላንተ የአብይ አህመድ አሁን አካሄድ የጂሃዲስት ያስተማረው ሰውየም ሳቃልና ከዛ ጋር አይገናኝም ወይ የኢትዮጵያ ህዝብ ምስቲ ይፍረድ ጂሃዲስት አይደለም ወይ በምስቲ በምን የመጣውን ዱዓ አርግ የሚባለው ትምህርት ያስተማር ይሄ የመሐመድ ትምህርት አይደለም የሱኒ ነው የሻይጤ ነው አይደለም ለብቻ ነው የምለው ጥያቄ ብትመልሱልኝ ለመማር ነው ነኝ በቅንነት ነው እንደዚህ አይነት ፍሪደም ኦፍ ስፒች ቢፈቀድ ልክ አንተ እንደምትተረጎመው ቢተረጎም እንደዚህ አንገዳደልም ብዬ ስለማምን ነው ግን አትናገርም እሱ የሚፈልገውን ብቻ እንዲያወሩ ነው የሚፈልጉት ይሄ ማኒፑሌቲንግ የሚባለው እግዚአብሔር ያክብርልኝ ታንክ ዩ እሺ ማን ፊል ፍሪ መቀጠል ይችላል ጥያቄም በኋላ በተራ ይመልሳለሁ ፊል ፍሪ ቀጥል ኦኬ ብዙ ነገሮች ተነስተዋል የመጨረሻው ወንድሜ ያነሳው ጋር አብሬ በሄድበት ደስ ይለኛል የመጀመሪያው ወንድሜ ቹቹ የሄደባቸው እንትኖች እውነታ ያለባቸው ነገሮች ከዛ ደግሞ የተቀላቀሉ ነገሮች ያሉባቸው እንደሆኑ ወንድሜ ኤድመን በጣም በጥሩ ሁኔታ አስቀምጠዋል ግን ከኢስላም ቪው ደግሞ ትንሽ ባስቀምጠው ደስ ይለኛል የኔ ትምህርት እዛ ላይ ስለሆነ ማለት ነው እንደ አይሁድ ቀጥሎ ክርስቲያን ቀጥሎ እስልምና የሚለውን እስልምናው የሚያየው የአይሁዶች አስተምሮት ሙሴ ጋር በሚመጣበት ወቅት ከኢየሱስ መምጣት ጋራ ኢየሱስን ባለመቀበልና በመቀበል ነው የተለያዩት ስለዚህ ኢየሱስ እንዳለው እውነትም አይሁዶችን ሊያስተምር ነው ልክ ነው ምክንያቱም የነበሩት እነሱ ስለሆኑ ማለት ነው
ቤተ እስራኤሎችን ነው የሚያስተምረው፣ ሌሎችንም ነው የሚያስተምረው። በወቅቱ የነበሩትን ሰዎች ነው የሚያስተምረው። ነገር ግን የተቀበሉት አሉ፣ ያልተቀበሉት አሉ። ያልተቀበሉት ውስጥ እናርዳሃለን ወይም እንሰቅልሃለን ምናምን እስከሚለው ድረስ ደረጃ ይሄዱ አሉ። ደግሞ ባለመቀበል ብቻ ይቆሙ አሉ። ከዛ ደግሞ ተቀብለውት ከዛ በኋላ ክርስቲያኖች የሚባሉት የቀጠሉበት ሁኔታ ነው ያለው። በእስልምና ስንመጣ ደግሞ ነቢዩ መሐመድ መጥቶ እኛ ሰለላሁ ዐለይሂ ወሰለም ከኢሳ ወይም ኢየሱስ ማለት ነው ከሱ ቀጥሎ የመጣ ነብይ ነው ብለን ነው ምናምነው። ስለዚህ በዚህ ሂደት ውስጥ እስልምና ውስጥ አይሁዶችንም ክርስቲያኖችንም በመልካም የሚያነሳበት ቦታ አለ፣ በጥፋት ደግሞ የሚያነሳበት ቦታ አለ። ስለዚህ በዚህ ነው ልንወስደው የሚገባው። እንደ ትምህርቴ ከአዳም ጀምሮ እስከ መጨረሻው የሰው ልጅ ሊያምንበት የሚገባው ጌታ የሚባል አለ ዋናው። ከዛ በኋላ በየጊዜው የመጡት ነቢያቶች ደግሞ የሚያመጡትን ተሐድሶ እየተቀበለ ሊሄድ ይገባል የሚል ነው እምነቱ። በዚህ መሃል ግን ትልቁ ነገር እንደ ሰው ልጅ በጣም ብዙ አንድ የሚያረጉን ነገሮች አሉ። አይሁዶች እኮ ሙሴ ይላሉ። ስለዚህ በሙሴ እንስማማለን ማለት ነው ሁላችንም። አብርሃም ይላሉ እኮ አይደል? አሁን አብርሃም ይሄው ሲስተም ላምጣ እያለ የተጨነቀ ዓለም። ስለዚህ ግን አብርሃም ሲል ምን ማለቱ ነው? ኢየሱስ በሚረዳው መልኩ ነው አብርሃምን የሚረዳው ወይስ መሐመድ ሰለላሁ ዐለይሂ ወሰለም በሚረዱት ነው የሚረዳው? እሱ ላይ ነው ችግሩ አሁን። ስለዚህ ለምሳሌ ቁርአን ውስጥ አይሁዶችን ጠቅሶ ሁሉም አንድ አይደሉም፣ ከውስጣቸው ሸረኛ በ10 ሳንቲም የማይታመንህ አለ፣ ከነሱ ውስጥ ደግሞ በተራራ የሚያክልም የሚታመንህ አለ ይላል። አህለል ኪታብ ብሎ ክርስቲያኖችንም ሙስሊሞችንም ምንድነው ስሙ አይሁዶችንም እንደዛው ሙስሊምም ሆኖ ደግሞ ጥፋተኛ አለ ማለት ነው። ስለዚህ ይህንን በደንብ መረዳት። ከዛ በኋላ ወደ ኢራኑ ወደ ምኑ ስንመጣ ቅድም ያልኩት ነው የሚያስታርቀን። ቅድም ያልነው አይነት ልክ በሱሪያ ላይ በኢራቅ ላይ ኢቨን በሌሎችም ሴሎች እየላኩ በሚያደርጓቸው ጥፋት ብለን ባመናቸው ነገሮች ላይ አፋችንን አውጥተን ደፍረን ጥፋት ነው የሰራችሁት፣ ልክ አይደላችሁም ኢራኖች ማለት የምንችልበት አቋም ሊኖረን ይገባል። እንደዛው ደግሞ ልክ አሁን እንደተደረገው ምንም ሳያደርጉ መተው እስራኤሎችም ሆኑ አሜሪካኖች ሲያጠቋቸው ደግሞ አሁን ራሳቸውን ለመከላከል የሚያደርጉትን ነገር ደግሞ እንደግፋለን ማለት ነው። እናንተ ተጎዳችሁ። እኔ ብዙ ጊዜ ኢራኖችን ትንሽ አንዳንዴ አሁን ባያደርጉት ብዬ የምመኘው ነገር ምን ነበረ? በደንብ ሳትቋቋም አድብተህ ቀስ ብለህ በራስህ እንደምንም ፖለቲካ ማለት መደራደርም ስለሆነ እየተደራደርክም ምን እያልክም በሩሲያ ስታንዳርድ ከዛም በቻይና ስታንዳርድ ምናምን ደርሰህ ብቃት ኖሮ ኒኩሌርህንም ደብቀህ ሰርተህም ቢሆን ምክንያቱም እስራኤል አላት እነሱም ቢኖራቸው መብታቸው ነው። ስለዚህ ከዛ በኋላ ራሳቸውን በደንብ ካቋቋሙ በኋላ ኢቭን እስከ ኔቶ ድረስ ደረጃ ቢደርሱ አሁን ቱርኪያ የሄደችበትን አግባብ ስታዩት እኮ አሁን ይኸው ኒኩሌርም ለመስራት እስከ 100 ቢሊዮን ድረስ መድቤ ልንቀሳቀስ ነው እያለች ነው። ግን የኔቶ አባል ስለሆነች ልክ እንደ ኢራኑ ዝም ብለው አፋቸውን አይከፍቱባትም። እንደዛው ሌላም ስለዚህ እኔ ጠንክራ ራሷን ደበቅ አርጋ በአለው ያሁኑ ሲቪላይዝድ የሆነው ፖለቲካ ውስጥ በደንብ ገብታ ትንሽ ራሷን ብትቋቋም ደስ ይለኝ ነበር። ይሄ ነው እንጂ እኔ ቁጭት ነው ለኔ ለሷ በብዙ ማልስማማባቸው ነገሮች ቅድም ጠቅሼላችኋለሁ አይደል? ሱና ሺዓ ከሚለው አግባብ ማለት ነው። ግን እኔ የማየው እንደ ሰው ነው የማያቸው። በቃ እንደ ማንኛውም እንደ ክርስቲያንም እንደ አይሁድም ሊያቸው ብል እንደ ሙስሊምም ደግሞ ሊያቸው ብል እኔ ላያቸው የሚገባው ወይ ማንም ሰው ሊያይ የሚገባው ብዬ የማስበው እንደ ሰው መተያየት ስንጀምር ከዛ ሌላው ደግሞ የግል መብት ነው። ምክንያቱም ከጌታ ጋር ያለ ግንኙነት ሁላችንም የግል ነው። ልክ ሃይማኖት የግል ነው የምትለው አባባል በጣም ደስ ትለኛለች። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። ከዛ ወደ ሀገራችን ስንመጣ ወንድሜ ያነሳው ወርልድ ቅድም ተናግሬያለሁ። የኢትዮጵያ አቋም ሁልጊዜ ከደካማ ጋር መቆም ነበረ። ከፍልስጤሞች ጋር በጣም ብዙ ቦታ ቆመናል። በነገራችን ላይ አሁን ራሱ ፍልስጤሞች የሚኖሩባት ያለበት አምባሳደሩ ያለበት በቀደም አምባሳደሩ አንድ ኢንተርቪው ላይ የሆነ አረብ ጣቢያ ላይ ሲሰጥ በጣም ደስ አለኝ። ምን አለ? በድሮ ጊዜ ንጉሱ ኃይለሥላሴ የሰጡት መሬት እንዳለ በነፃ ማለት ነው። ከዛ በኋላ ደግሞ ለነፃነታቸው ትግል በሚያደርጉት ራሱ ጥረት የገንዘብ ፍሎው ላይ በኢትዮጵያ በኩል ይጠቀም እንደነበረ ብዙ ሀገሮች እንደዘጉበት፣ ሌላው ቀርቶ አረብ ሀገሮች ማለት ነው ግብፅን ጨምሮ የካምፕ ዴቪዱ ብላ ሄዳ ስትስማማ ኢትዮጵያ ተቃውማ ከአፍሪካ ህብረት እኮ አግዳት ነበረ ከሌሎች አፍሪካውያን ጋር ተስማምታ። አረቦችም ደግሞ የግብፅን ከአረብ ሊግ አግደዋት ነበር።
ለመጀመሪያ ጊዜ ግብጾች ከአረብ ሊግ የበላይነት ተወግደው ለቱኒሲያ ወይም ለአልጄሪያ ተሰጥቶ ነበረ ኃላፊነቱ በሆነ ወቅት ጊዜ ለመጀመሪያ ጊዜ። ከዛ በኋላ ነው እንደገና አባብለው ራሳቸውም ሌሎችንም አባብለው ከእስራኤል ጋር ኖርማላይዜሽን እንዲፈጠር ያደረጉት። እኔ ከእስራኤል ጋር ራሱ ኖርማላይዜሽን አሁን ካለው ምክንያቱም አንዳንዴ አንድ ነገር ከሆነ በኋላ ባይሆን ብለህ የምታወራው ነገር አለ። በነገራችን ላይ አይሁዶች በጣም ምሁሮቹ ትላልቆቹ አሁን እኔና እናንተ የምናያቸው ኒውዮርክ ላይ ከሳባውያን ይሄ የመን ምናምን ጋር ከነበረን ቅልቅል ጋር ሌላ ደግሞ ከታሪክ እስራኤል ማናት ቦታውስ ሌላው ቀርቶ ስለ ጥሩ ሲና ተራራ ሲወራ ምን ሲል የት ነው ቦታው? አርደን ሙባረካ ይለዋል ቁርአን ላይ። የሙሴ እንቅስቃሴ ለምሳሌ በዱላ መጥቶ የከፈተው ባህር ወንዝ ነው ወይስ ባህር ነው ሚል ክርክር አለ። ለምሳሌ በእኛ በሃይማኖት ሰዎች መካከል ምክንያቱም ፈርዖን በወቅቱ እዛ ሆኖ هذه الانهار ይላል ቁርአን ላይ እነዚህ ወንዞች የኔ አይደሉም ወይ ይላል። ግብፅን ስናይ ወንዞች የላትም፣ አንድ ወንዝ ብቻ ነው ናይል ብቻ ነው ያላት። ስለዚህ ወንዞች ካለ ፈርዖን ራሱ የነበረው የት አካባቢ ነው የሚል ራሱ ክርክር አለ። ስለዚህ አንዳንዶች ሱዳን ዳር ላይ ወይስ ኢትዮጵያ ጠጋ ብሎ ኢትዮጵያ ነው ወይ ሚል ራሱ ክርክር አለ። ስለዚህ በጣም ብዙ አሁን የነ ለምሳሌ ፍቅሬ ቶሎሳን መጽሐፍ ስታነቡ ግብፅን እንደሰራቻት እንዳሰለጠነቻት ምናምን የሚል መጽሐፍ አለው። እሱን ስታነብ ይሄ አሁን ያልኩትን ነገሮች በሙሉ ደግሞ ሲያወራ እንትን ይላል፣ በጣም ግራ ያጋባል። ስለዚህ ጂኦግራፊና ታሪክ በተለይ ይሄ አርኪኦሎጂ የሚባሉት እንትኖች ተጨምረው ዲኤንኤ የሚያጠኑት ምናምን ሁሉ ተጨምረው ሲያጠኑ ህዝቦችና ታሪካቸው እና ቦታው በጣም ተለያይቷል፣ አሁን ተቀላቅሏል። ስለዚህ እንደገና ብዙ ጥናት የሚጠይቁ ነገሮች አሉ። ስለዚህ በዚህ መሃል እኛን ትንሽ ሊያስታርቀን የሚችል አንደኛ ቅድም ያነሳው ወንድሜ ቹቹ ትንሽ እንትን ያለኝ ሌላው ትንሽ በዚሁ መመለስ አለበት ብዬ ማሰብ እስልምናውን በሰይፍ እንትን ብሏል፣ በሰይፍ ነው የተስፋፋው የሚለው እንትን አንዳንድ ቦታ ላይ ለተገዳደሩትና ለተጋደሉት እንትን ላይ ተጋድሏል፣ ልክ ነው፣ ተስፋፋባቸው ሁኔታዎች አሉ። ግን በአብዛኛው ኢቭን ኢትዮጵያን ጨምሮ በሰላም ነው አይደል የመጣው። እኛ ጋር ኢትዮጵያ ውስጥ የመጣው በሰላም ነው። ነጃሺ ተቀብሎት ነው የመጣው፣ ኢትዮጵያ ተቀብላኝ። ስለዚህ ማሌዥያ ላይ ሄደው በሰላም ነው፣ በንግድ ነው። ሌሎችም አካባቢዎች እንደዛው። አንዳንድ ቦታ ላይ ደግሞ ውጥረት ነበረ፣ እርስ በርስ አትገባም ትገባለህ። በዚህ መሀል የተደረጉ ጦርነቶች አሉ። ይሄ እኮ ሙሴም ተዋግቷል፣ ጎልያድ እያልን ዳዊትን እኮ ተዋግቷል እንላለን። ስለዚህ ሁሌ ንጹሃኖች ወይም ደግሞ ብፁዓኖች የሚገፋቸውን ኃይል ልክ እንደ ኢየሱስ ቀኙን ሲመታ ግራን የሚለውን ብቻ ተከትለው አይደለም የሚሄዱት። አንዳንድ ጊዜ ተጋፍተው ሄደዋል። የሰለሞንን ታሪክ እናውቃለን፣ የዳዊትን እንዳልኩት ከጎልያድ ጋር እናውቃለን። ሌሎችም ታሪኮች አሉ። በጣም ገፍተው የመጡባቸውን ታግለዋል። ስለዚህ አንዳንድ እንደዚህ አይነት የመጣብህን ከልክ በላይ የመጣብህን ነቢዩ መሐመድን ታሪካቸውን ስናይ እኮ ህዝቦቻቸውን እኮ ላለማስጨረስ ራስ ህይወት ስለሚከበር እኮ ነው ተጋድለን እዛው እንሙት በማለት ፋንታ ግማሽ ህዝባቸውን ወደ ሀበሻ ራሳቸውን ጨምሮ ደግሞ ሌሎች ህዝቦቻቸውን ወደ መዲና ለ20 ምናምን ዓመት ሀገራቸውን ለቀው እኮ የኖሩት እኮ ላለመሞት እኮ ነው። ላለመግደል ገሎ መሞት ብቻ አላማ ቢሆን ኖሮ እኮ በቃ እዛው ገለው ተጋለው ይሞቱ ነበር። ግን እንደዛ አላረጉም። ስለዚህ በእስልምናውም እስከዛሬ በተማርነውም የሃይማኖት ሂደቶች መሞት አይደለም አላማው። መሞት ወይ ምናምን የሚባለው ይሄ ጂሃድ የሚባለው ወይም ትግል የሚባለው ነገር የመጣው ህይወትን ለመጠበቅ ነው። ለምሳሌ ሌላው ቀርቶ ቁርአን ላይ የገደለ ይገደል የሚለውን ህግ ካስቀመጠ በኋላ ምን ይላል? ለእናንተ ህይወት ይሁንላችሁ ዘንዳ ነው ይላል። እና ሃይማኖት መምህሮች ሲተረጉሙት ምን ማለት ነው ይላሉ? አንድ ሰው ከገደለ እንደሚገደል ሲያውቅ ከመግደል ይቆጠባል። ስለዚህ የሌሎችን ህይወት ታደግን በዚህ ምክንያት የሚል ነው ፊሎሶፊው ማለት ነው። ስለዚህ ዙራ ገቡን በደንብ ነገሮችን ማየት በጣም ጥሩ ይመስለኛል። ይሄ መጨረሻ ላይ ግን የኛን የኢትዮጵያ ጉዳይ አንዳንዴ ትርክቶቻችንን በተለይ አብይ አህመድ ጋር ተያይዞ ጠቅላይ ሚኒስትራችን ጋር ተያይዞ የተነሳው ይሄ ወንድሜ ኢወርልድ ያነሳው ዱዓ ጂሃድ ምናምን ብሎ ያነሳው ነገር ምንም አልገባኝም። አብይ አህመድ ጠቅላይ ሚኒስትሩ አባቱ ሙስሊም ነው፣ ልክ ነው። እናቱ ክርስቲያን ናት። ይሄ እንደማንኛውም ኢትዮጵያውያን እኔ ሙስሊም ነኝ፣ እናቴ ሙስሊም ናት፣ አባቴም ሙስሊም ነው። ግን
ያጠባችኝ ደግሞ ሌላ ክርስቲያን አለች የሚገርም። ስለዚህ I feel I have some connection with Christians even በዚህ አይነቱ ስቴፕስ ማለት ነው። እንዲህ ነው አስተዳደጋችን ሁላችንም። ስለዚህ ይሄንን ማክበር መውደድ ችግር የለውም። ከዚህ ብቻ በተነሳ አሁን በሚነሳው ፖለቲካ ላይ በባህር ጉዳይ ለምሳሌ ባህር ጉዳይ ላይ ኦፍ ኮርስ ቅድም ያልኩት ነገር አለ። ስምምነት ከእስራኤል ጋር የተደረሰባቸው ነጥቦች አሉ። ስፔሻሊ በመከላከያው አቅጣጫ የተደረሰባቸው ነጥቦች አሉ። ሶ ምናልባት አንተ ከሃይማኖትም ከፖለቲካም ሃይማኖቱን እንኳን እንተውና ሞሮፍ ፖለቲካው አቅጣጫ ለምሳሌ እስራኤል በዚህ በሶማሌላንድ በኩል ኦፍ ኮርስ የአገርነት እውቅና የሰጠችበት ትልቁ ምክንያት አለ በዛ ለመስፈር። አሁን ደግሞ ከአብይ አህመድ ጋራ ስምምነት የተፈራረሙበት በመከላከያም ደረጃ የተስማሙበት ሁኔታ አለና አሁን ወደ ቀይ ባህር ለመምጣት የፈለጉበት ሁኔታ አለ። አሁን ሰሞኑን ኢትዮጵያ ውስጥ የሚቀነቀነው ነገር ነው። ምናልባት ይሄ የቀይ ባህር ጉዳይ ሁቲን ለመምታት እስራኤል መሰረታዊ ቤዝ ለመያዝ ምናልባት ኢትዮጵያና ኤርትራ ወደ ጦርነት ውስጥ ይገባሉ። ከዛ በኋላ ኢትዮጵያ ምናልባት በእስራኤል ረዳትነት ኤርትራን ካሸነፈች እዛ ኤርትራ ቀይ ባህር ላይ ቦታ ታገኛለች። ከዛ በኋላ ሁቲን ለመምታትም ፊት ለፊት ስለሆነ በጣም ይቀለታል አካባቢውን ለማስተዳደር። ምናልባት ይህንን የፖለቲካ አካሄድ አንተ ትቀበለዋለህ ወይ? አዋጭስ ይሆናል ወይ? ለኢትዮጵያስ ይጠቅማል ወይ? ለኤርትራ ማለት ለእስራኤል ኢንተረስት ሲባል ጦርነት ውስጥ የምንገባበት ምክንያቱም እኔ አብይ አህመድ ለኢትዮጵያ ይጠቅማል ለኢትዮጵያ ሕዝብ ይጠቅማል ብዬ አላምንም። ይሄ ቢሆን ኖሮ ባህር ከማስመለስ በፊት የሚመለሱ መሬቶች ነበሩ። እንደምናየው ኢትዮጵያ ውስጥ አብይ አህመድ ከመጣ ጀምሮ ትግራይ ላይ ጦርነት፣ አማራ ክልል ጦርነት፣ ወለጋም ጦርነት፣ የኢትዮጵያ ሕዝብ ኑሮ የት ላይ እንዳለ በኢትዮጵያ ግድብ ጉዳይ ብዙ ከአረቦቹ ጋር ስትከራከሩ አንተና ማነው ስሙ ሰማለሁ። ጥሩ እሱ የሀገር ኢንተረስት ስለሆነ ከዛ አልፎ ተርፎ ግን አሁን ከግድቡ ወደ ወደቡ ይመጣል እና ይሄ የወደብ ጉዳይ ግን ሲነሳ አንደኛ ዩናይትድ አረብ ኤምሬት አለች እንደምታውቀው በሱዳን ጦር በቤንሻንጉል ላይ ኦልሞስት ሮይተርስ አውጥቶታል። የዓለም ሚዲያ እየተነጋገረበት ነው። ቦታ ሰጥቶ ካምፕ መስርቶ በዛ መሳሪያ እያስታጠቀ ለአርኤስኤፍ ጦርነቱን የሚያባብሰው አንዱ የኛው ሀገሩ ነው። እርዳታውን የምትሰጠው ዩናይትድ አረብ ኤምሬት ናት። ዩናይትድ አረብ ኤምሬትም ቀይ ባህር ላይ መምጣት ትፈልጋለች ነበራት። ከኤርትራ ጋር ተጣሉ፣ አባረራቸው። አሁን ኤርትራ መምጣት ትፈልጋለች። ይሄ የወደብ ጉዳይ የሚነሳው ለኢትዮጵያ ኢንተረስት ሳይሆን ለዩናይትድ አረብ ኤምሬትና አሁን ደግሞ ለእስራኤል ኢንተረስት ነው ይባላል። በዓለም አቀፍም ደረጃ እንደዚህ አይነት ትንታኔዎች ይቀርባሉ። የአንተ ምልከታ በዚህ ላይ ምንድን ነው? አሁንም አንተ ትሟገታለህ ወይ ወደቡ ለኢትዮጵያ ጥቅም ወይንስ ለዩናይትድ አረብ ኤምሬት እና ለእስራኤል ጥቅም? በዚህ ላይ ያለ የፖለቲካ ምልከታ ምንድን ነው? እኔ በበኩሌ በተለይ ከሶማሌላንድ ጋር የነበረው ነገርን ከእስራኤል ጋር የማያያዙ ሂደት ብዙ ያስኬዳል ብዬ አላስብም። ከሆነም ራሱ አንዳንዴ ተናጠል ማለት ሁሉም የየራሱን ጥቅም ይዞ በተናጠል ኢትዮጵያ ደግሞ የራሷን ጥቅም የምታይበትን አካሄድ የግድ ለእስራኤል ነው ወይም ለኢማራት ነው የሚለው ትርጉም አይሰጥም ብዬ ነው የማምነው። አንዳንዴ ለኢማራትም ቢሆንም ለኢትዮጵያም ደግሞ ጥቅም የሚሰጥ ከሆነ እሰየው። በዛ መሀል የሚጎዳ ነገር ወይም በጣም ግልጽ የሆነ እኛን የሚጎዳን የሆነ ፖለቲካ ከሌለ፣ ስለዚህ እሱ ላይ በደንብ ቢጠና ጥሩ ነው። የኢትዮጵያ የእስራኤል የኢማራት ራሱ እንቅስቃሴ ኢትዮጵያን ምንድን ነው የሚያደርጋት ብለን መጠየቅ መቻል አለብን። እርግጥ ነው ከተለያዩ ቅድም ካነሳሁት የጎረቤቶች ሀገሮቻችን ጋር ከእስራኤል ጋር ካላት ችግር ከእስራኤል ጋር ባላቸው እይታ በጣም እኛ ላይ ምናልባት ትልቅ የሆነ ቂም ሊፈጥሩ ይችላሉ፣ በፖለቲካው ብዙ ነገሮች ሊያመጡብን ይችላሉ የሚለው ነገር እንዳለ ሆኖ ማለት ነው። ግን እነሱ ራሳቸው ከእስራኤል ጋር ያላቸው ግንኙነት ምን ይመስላል የሚለው ቢጠና ጥሩ ይመስለኛል። ምክንያቱም እንደሚታሰበው አደም ላይ በጣም ጥላቻ ምናምን ብዙ ያወራሉ እንጂ ለምሳሌ ግብፅን ስናይ የመጀመሪያዋ አሁን እስራኤልን እንደ ኢሹ የምታነሳብን ግብፅት ራሷ የሰላም ስምምነቱን አድርጋ የሰላም ስምምነቱን ስታነበው ዲቴሉ በጣም ያስደነግጣል። እስከ መሟላት ማለት ይቻላል። በቃ አንዳቸው ለአንዳቸው ኦልሞስት ለመኖር ያህል ነው ስምምነቱ።
ሁለት በገንዘብም በምንም ስታይ የመረዳዳት ሂደታቸውን ስናይ 313 ካምፓኒዎች አሉ የእስራኤል እና የግብፅ እርስ በርስ ተወራራሽ ሆነው እየሰሩ ያሉ። እንደገና ደግሞ አሁን የመጨረሻው የጋዝ ስምምነት አለ 35 ቢሊዮን ዶላር ስምምነት ነው። እንደዚህ አይነት ስምምነት እያረጉ ዓለም ላይ ግን የሚያሰሩት ኢትዮጵያ ከእስራኤል ጋር ናት፣ ኢትዮጵያ ከእስራኤል እንዲሆን ምናምን ብለው ደግሞ እኛን በእስራኤል ስም ሊያነውሩን ይፈልጋሉ። ይሄ እንትን አለ። አሁን እንደዛው ሳውዲን ብትል ኳታር ቅድም አንስታችሁታል በተለያየ መልኩ፣ እንደገና ደግሞ ኢማራት፣ ሌሎችም ገልፍ ካንትሪስ በሙሉ ከእስራኤል ጋር ያላቸው ፖለቲካ እኮ ብዙ መጥፎ አይደለም ብዬ ነው የማስበው። ፖለቲካ ውጭውን ሲታይ ላዩን ዝም ብለው የሚያወሩት ነገር ካልሆነ በስተቀር። ስለዚህ ያን ያህል እኛ ከእስራኤል ጋር በምናደርገው ግንኙነት የተነሳ እኛን ትልቅ ጉዳት ይመጣብናል ብዬ አላምንም። አንድ እሱ ነው። ለምን ቢባል ግን ዋናው ትልቁ ነገር ግን ምንድነው፣ እኔ መርጠን መጠቀም ግን መቻል አለብን። ቅድም እንዳልነው ለምሳሌ የእስራኤል ከፍልስጤሞች ጋር ባላት ሂደት ውስጥ ቢያንስ ድምፀ ተአቅቦ መስጠት እንችል ነበር ብዬ አምናለሁ። ልክ እንደ ንጉሱ ከዛ በፊት የነበሩትም ሰዎች እንዳደረጉት ኢቨን መንግስቱ ኃይለማርያም በተወሰነ ደረጃ ስማርት ሙቭ መሄድ አለብን ብዬ አምናለሁ፣ የዓለሙን ተጨባጭ እያየን ማለት ነው። ስለዚህ እኔ በቀጥታ 3 ሀገር ብቻ ጋር ተወስነን እኛ ለእስራኤል የሰጠነውን ድምፅ ብዙ ደስ አላለኝም። ከዛ ውጭ ያሉት ነገሮች ግን የባህር ማግኛችን ሲስተም ግን ለምሳሌ የሶማሌላንድ ጉዳይን ስታነሳ በ2020 ግብፅ መጥታ ሶማሌላንድን ጠይቃት ነበር። እኔም የጦር ቤዝ ላግኝ ብላ ማለት ነው። ለምን ቢባል ከሶማሌ ጋር የነበራት ግንኙነት የሻከረ ነበር ለ30 ለ40 ዓመት። በነገራችን ላይ ኤምባሲ እንኳን በቅጡ አልነበራትም ግብፅ ሶማሌ ላይ። ኢትዮጵያ ግን የሰላም አስከባሪም ናት። እንደገና ከሶማሊያ ጋር ያላት ግንኙነት ጥሩ ነው የመሳሰሉት። ስለዚህ የሶማሊያን ዋናውን የሞቃዲሾን የልብ ትርታም ይሁን የፖለቲካ ሂደት ምን ያህል ጠብቋል የእኛ መንግስት አካሄድ፣ እሱ ላይ ነው እኔ ጥያቄ ያለኝ። አስጨርሶት ነው ወይ ወደ ሶማሌላንድ የሄደው? እሱ ሌላ ጥያቄ ነው። እሱንም ይዞ አንድ ላይ አቅፎት ሶማሌላንድ ውስጥ ቢገባስ፣ እንደውም ለሱ ራሱ የሶማሌላንድና እሱንም በማስታረቅ ረገድ ትልቅ ሚና ቢጫወትስ ምናምን የሚል ምኞት አለኝ እኔ። ዝም ብሎ ምኞት ግን ያ ተሞክሮ ይሆን ውስጥ ለውስጥ አላቅም። ስለዚህ እኛ ወደ ባህር በር የምናደርገው ጥረት የሞት ሽረት ነው ብዬ ነው ማምነው። ምክንያቱም በዚህ የባህር እጦት ምክንያት ከእስራኤል ጋር መስራታችን አዋጭ ነው። እስራኤል በጣም ጫና ተደርጎባት ሞደርን የሆነ ኃይል እንዲመጣላት ማድረግ መቻል አለብን። የፍልስጤን እና የእስራኤል ጉዳይ ሊፈታ ይገባል። ፍልስጤም ሀገር ሆና እስራኤልም ሀገር ሆና በሰላም እንደ ማንኛውም መኖር መቻል አለባቸው። ያንን አይነት ስሜት መያዝ አለብን ብዙዎቻችን ብዬ ነው ማምነው። በአባይ ሙሊት ጉዳይ ልጠይቅ። እዛ ቦታው ድረስ ሄዳ አይተሃል አንተ? እስካሁን 2 ተርባይኖች እንደሚሰሩ ነው። ከዛ በኋላ ከተመረቀ በኋላ ምንም አይነት አገልግሎት ሲሰጥ አይታይም። ምንም አይነት ቪዲዮ አላየንም። በቃ ተመረቀ ተባለ፣ አለቀ። በዛ አቅጣጫ ተርባይኑ ከ16 ወደ 14 ነው ተቀነሰ የተባለው፣ ወደ 13። ስለዚህ 3 ተርባይን ተቀንሷል ማለት ነው ከ16ቱ ከተነሳበት። ስለዚህ ከሞላ ጎደል ግብጾች ተጽዕኖ ያደርጉበታል። ከዛ የተነሳ በሚዲያ የሚነገረው ነገርና በተግባር በተጨባጭ ያለው ሀቅ ግን ኮምፕሊትሊ ሌላ ነው። አንተ እንደው ለሃይማኖትህና ለኢትዮጵያ ሕዝብ ሳትዋሽ ብትመሰክር መሬት ላይ ያለው ሀቅ በትክክል ምንድን ነው? ተርባይኖቹ በሙሉ ይሰራሉ ወይንስ? ለምሳሌ አሁን ያነሳኸው ተርባይን ላይ ያነሳኸው የግብፅ ጫና ምናምን የሚለው በጣም ይጣረሳል። ብዙዎች ያነሱታል ይሄን ነገር። በግብጾች ጫና ነው ኢትዮጵያ የተርባይን ቅነሳ ያደረገችው የሚለው ራስ ላይ እንደመተኮስ ነው። ይሄን የሚል ሰው በጣም ልክ ያልሆነ አባባል ነው። ምክንያቱም ግብጾች ተርባይኑ ቢበዛ ነው የሚጠቀሙት። ምክንያቱም ተርባይን በበዛ ቁጥር ብዙ ውሃ ይወጣል ከኢትዮጵያ። ይሄ ነው ሎጂኩ ያለው እንትን ማለት። ምክንያቱም ብዙ ቱቦ ትከፍታለህ ማለት ነው። ብዙ ቱቦ በከፈትክ ቁጥር በዛ ተርባይን ደግሞ በኃይለኛው ሁኔታ ውሃ ኤሌክትሪክ እያመረተ ሲወጣ ለግብፅ ብዙ ውሃ ይሄዳል ማለት ነው ትርጉሙ። ስለዚህ እንደውም
ተርባይኑን ያስቀነሱት በጫና ሱዳኖች ናቸው፣ ግብጾች አይደሉም። በግልጽ ማለት ነው። ለምን ሱዳኖች ያስቀነሱ ከተባለ በቂ የሆነ ኢንፍራስትራክቸር ስለሌላቸው፣ በቂ የሆነ መሰረተ ልማት ስለሌላቸው ያን ያህል የ16 ተርባይን ውሃ ቢሄድባቸው ልክ እንደ በፊቱ ጎርፍና ጥቅም የሌለው የውሃ ብክነት ነው የሚደርስባቸው። ስለዚህ ምን መረጡ እነሱ? ውሃው እዚህ ኢትዮጵያ ቢቀርና ቀስ እያለ ቢሄድላቸው እንደው በኋላ እንኳን ራሳቸውን አደራጅተው መሬቷቸውን በደንብ ማረስ ሲችሉ ውሃው ከዛ በኋላ ከኢትዮጵያ ጋር ተደራድረው እንደገና በዛ ያለ ውሃ እንዲለቀቅላቸው የማድረግ እሳቤ ይዘው ነው ሱዳኖቹ ተርባይኖቹን ያስቀነሱት። ተርባይኑ ግድቡ እኮ ሳይሰራ ውሃው እኮ ዝም ብሎ ይፈስ እኮ ነበር አይደል? አዎ ይፈሳል። ስለዚህ ያ መፍሰስ ለነሱ ጉዳት ነበር። ተርባይኑ ሊጎዳቸው አይችልም ማለት የሚጎዳቸው ከሆነ ከጥንትም የሚጎዳቸው ሁኔታ ነበረ። አዎ በፊትም እኮ እየተጎዱ ነበር። በፊትም አሁንም እየተጎዱ ነው። ለምን ብትለኝ ውሃው ሲመጣ እኛ ሀገር ትልቁን ልንረዳው የሚገባው ነገር ውሃው በአመት 3 ወር ብቻ ናት በጣም ትልቁ ውሃ። ስለዚህ ያስ ትልቁ ውሃ በጣም ጎርፍ ሲመጣ ስለዚህ መቀነሱ ተቀንሷል። የተቀነሰው አንተ የምትለው በግብጾች ሳይሆን በሱዳኖች ነው። በሱዳን ነው። ሌላው መቀነሱ ደግሞ የተቀነሰው ከ16 13 ሆኗል። አዎ ያ ደግሞ ኢትዮጵያን ይጎዳል ወይ ብለህ ስታስብ አሁን ባለን ኢንፍራስትራክቸር አይጎዳም። ለምን ቢባል እንደውም ይጠቅማል። ለምን ቢባል በቂ የሆነ የኤሌክትሪክ ዝርጋታ ሳይኖርህ፣ በቂ የሆነ የኢንዱስትሪ ዝግጅት ሳይኖርህ የ16 ተርባይን ምርት ኤሌክትሪክ አምጥተህ ምን ታደርገዋለህ? ምክንያቱም ይሄ ኤሌክትሪኩ አምርተኸው የምታስቀምጠው አይደለም፣ የሚቀመጥ ነገር የለውም። ዩዝ ኢት ኦር ሉዝ ኢት ነው የሚባለው። ወይ ትጠቀመዋል ወይ ይጠፋል። በቃ ከሁለት አንዱ ነው። ስለዚህ አሁን እየሰራ ያለው ስንት ተርባይን ነው ለአገልግሎት የሚሰጠው? ይሄ ሁሌም ማንኛውም ግድብ የፈለገ ተርባይን ብትገጥምበት ሁሉንም ተርባይን አይሰራም። የግብፅ ለምሳሌ 12 ተርባይን ነው፣ 12ቱ አይሰራም። ከ6 አንዳንዴ 4 አንዳንዴ 5 ብቻ ነው የሚሰራው። ተርባይኖች አሁን የሚሰራው 2 ተርባይን ብቻ ነው። ኖ የኛ አሁን የሚሰራው ወደ 6 ተርባይን የሚሰራ ይመስለኛል። አይ አም ናት ሹር። ምክንያቱም 6 5 እያለ ነው የሚሄደው። ምክንያቱም ሄጄ አይቼዋለሁ እኔ በቅርቡ ከ6 ወር በፊት ሄጄ አይቼዋለሁ። ስለዚህ 6 ድረስ ሊሰራ ይችላል፣ 7 ድረስ ሊሰራ ይችላል። ይሄ ነው በቃ ኖርማል ላይ ዋለ የሚባለው ግን 2 ተርባይን ሲንቀሳቀሱ የሚያሳይ ቪዲዮ ብቻ ነው እኮ እሱ መጀመሪያ ላይ ነው መጀመሪያ ላይ እንደገና እንጂ አሁን ለምሳሌ ዝም ብለህ ጉግል እንትን ላይ ገብተህ ማየት ወይ አሁን በቅርቡ የሄደ ሰው ፎቶ ያላቸው ካገኘ እኔም ለቅቅ ያለሁኝ በትንሹ ከ5 በላይ ሲሰራ አይቻለሁ እኔ በአይኔ። ስለዚህ ያ ማለት ምን ማለት ነው? ከሀገርህ ጥቅም ጋር ማለት የምትጠቀምበትን ያህል ብቻ ነው ተርባይኑን ማስለፋት ያለብህ። አለበለዚያ ውሃው ይወጣና አንተ አትጠቀም። ገብቶሃል? ምክንያቱም በቅርቡ አውሮፓውያን ከ52 ሚሊዮን በላይ ህዝብ ኢትዮጵያ ውስጥ የኤሌክትሪክ መብራት አያገኝም የሚል ሪፖርት አውጥተዋል አሁን ሰሞኑን። አዎ ይሄ ሁሉ የኢንፍራስትራክቸር ችግር ነው እንጂ የተርባይኑ ወይም የህዳሴው ግድብ ምናምን ችግር አይደለም። ችግሩ ይሄ ኢትዮጵያ የሰራችውን የህዳሴ ግድብ ኤሌክትሪክ የምታመርትበት በአገልግሎትህ ልክ ነው። ምን ያህል ኢንዱስትሪ አለ፣ ምን ያህል ኤሌክትሪክ ገመድ ዘርግተሃል፣ ምን ያህል የተለያዩ ነገሮች አሉ ማለት ነው ተያያዥ የሆኑ እነዛን ነገሮች ካዘጋጀህ እስከ መጨረሻው ምናልባትም እስከ 5175 ድረስ መጠቀም የምትችልበት ጊዜ ይመጣል። አሁን ራሱ ለምሳሌ አንድ ነገር ልንገርህ፣ ተጨባጭ ነገር እኔ እዛው ሆኜ ያየሁት ማለት ነው። አንድ ኤሌክትሪሻን እዛው መሐንዲስ የሆነውን ጠየቅኩት። አሁን ቁጥሩ አንዳንዴ ዝቅ አንዳንዴ ከፍ ይላል። ለምንድን ነው አልኩት ስለው ለምሳሌ አንዱ ኢንዱስትሪ እየሰራ ልክ ሰዓት ሲዘጋ የዛን አናወጣም ማለት ነው፣ የዛን ያህል እንቀንሳለን። ማታ ላይ የሚያወጣው ራሱ ተርባይን ማታ ላይ የሚሰራውና ቀን የሚሰራው አንድ አይደለም። ለምን? በሰራ ቁጥር ዌስት ነው፣ ውሃ ዌስት ነው። ስለ ውሃ ደግሞ ዌስት ሊሆን አይገባም። ልክ ናቸው። ስለዚህ መጀመሪያ ምን ያህል የኤሌክትሪክ ዝርጋታ አድርገናል፣ ምን ያህል ኢንፍራስትራክቸር አድርገናል፣ ምን ያህል ኢንዱስትሪ ያለን፣ ምን ያህል እያንዳንዱ የከፈትናቸው ኢንዱስትሪስ ራሱ በትክክል እየተነጋገሩ ነው። በነገራችን ላይ የሚወጣው ኤሌክትሪኩ
ሴንተር ፖይንት አለ። ስለዚህ ይሄን ያህል እፈልጋለሁ ይላል። በዛ መሰረት ነው የሚሰጠው። ልክ የሰው ልጅ የደም ምት አይነት ልብህ የምትፈልገውን የአይነት ደም ነው ሊረጭ የሚገባው። ከዛ በላይ ከረጨ የሚጠቅምህ ነገር አይኖርም። አሁን ምልህ የቤንሻንጉሉን እናንሳ። ግብጾችን በተመለከተ ግብጾች አሁን ነው በዲፕሎማሲ ስላሸነፉ፣ ኢትዮጵያ ደግሞ ዲፕሎማሲውን ስላልቻለች በሶማሊያ በኩል መጥተዋል። የነሱ አርሚ መጥቷል ሶማሊያ። በሱዳን በኩል ከአልቡርሃን ጋር አሉ። በሱዳን በኩል ከእንደገና ከኤርትራም ጋር ስምምነት ተፈራርመዋል። በሶማሊያ በኩል መጥተዋል። የነሱ አርሚ መጥቷል ሶማሊያ። በሱዳን በኩል ከአልቡርሃን ጋር አሉ። በሱዳን በኩል ከእንደገና ከኤርትራም ጋር ስምምነት ተፈራርመዋል። የሚሊተሪም ቢሆን የሌላም ነገሮች። ስለዚህ በኤርትራም በኩል ከጅቡቲም ጋር ተስማምተው አሁን ወደብ እንዲያለሙ ብሎ የጅቡቲን ፈቅዶላቸዋል። ስለዚህ 360 ዲግሪ ኦልሞስት ኢትዮጵያን ከበዋታል። በኢትዮጵያ የዲፕሎማሲ ክሽፈት ምክንያት ይሄ ወደፊት ኢትዮጵያን ዋጋ ያስከፍላትም ወይ? የግብጾች መክበብ በዙሪያው የግብጾች መክበብ አንደኛ አዲስ አይደለም። ከዚህ በፊት በኃይለ ሥላሴም ጊዜ ሲከቡ ነበረ። በመንግስቱ ኃይለማርያም ጊዜ መክበብ ብቻ ሳይሆን ከአማጽያኑ ጋር ሰርተው መንግስቱ ኃይለማርያምን አስወጥተዋል። ግብጾች አሉ። ጅቡቲ ላይ አልነበሩም። እኔ እስካቅ ሶማሊያም ጅቡቲ ላይ መኖራቸው ሌሎችም አሉ። እነሱም ቢኖሩ እንትን ነው። አንዳንዴ ግብጾች ምን አለ መሰለህ፣ አሁን ለምሳሌ ሶማሌ ውስጥ የገቡት ቅርብ ጊዜ ነው። ከ3 ወር በፊት ነው የገቡት። ያስገቡት 1300 ወይም 1200 ወታደር ብቻ ነው። ግን ሲነዙ የነበሩት ግን 10,000 አስገባን፣ 5,000 ድንበር ላይ ለኢትዮጵያ፣ 5,000 ደግሞ ሲሉ ነው። የኢትዮጵያውን አስወጥተውታላ ኮምፕሊትሊ። ኖ አልወጣም። የኢትዮጵያ አልወጣም። መቼ ነው የወጣው? ይሄንንም ቼክ አድርግ። የተወሰነ ቦታ አለ እንጂ ወጥቷል። ፕሊዝ ቼክ አድርግ። ዝም ብለህ ቀላል የሆነ የኢትዮጵያ የሰላም አስከባሪው ምናምን ብለህ ከኢትዮጵያ ሪሶርስ ሳይሆን ከዓለም ሪሶርስ ሂድና እሺ፣ የዛኔ ታውቀዋለህ። የተወሰነ አለ፣ የተወሰነ ቦታ የኢትዮጵያው ይበልጣል። 2500 ሰው አለ። 2500 ወታደር በሰላም ማስከበር ውስጥ አለ። በፊት ከ10,000 በላይ ነበር አይደል? አላውቀውም ምን ያህል እንደነበረ ቼክ ማድረግ አለብን። ከ10,000 በላይ ነበር በፊት። ቢኖርም አሁን ግን ከግብጽ በላይ አለን። አንደኛ በሶማሌ ማለት ነው። ግን በሶማሌ መኖራችን ከግብጽ ጋራ እንዲሁ ለመተያየት ይጠቅማል እንጂ ሌላ ነገር እንደው ተንኮል እንዳያስቡ። እነዚህ የሰላም አስከባሪ ተብለው በዓለም የተባበሩት መንግስታት የአሜሪካና የጸጥታው ምክር ቤት እንዲሁም የአፍሪካ ህብረቱ ተባብሮ ያስቀመጠው ይህ ህብረት ምንም ማድረግ አይችልም። አንዲት ቃታ መሳብ አይችልም ያለ ዓለም ፍቃድ። ስለዚህ ግብጾቹ ፖለቲካ እየሰሩበት ነው። ዝም ብለው ሶማሌ ሄደን አፈናቸው። ጅቡቲ ሄዶ እኮ የሎጂስቲክ ምናምን ነገር ነው እያገዘ ያለው እንጂ አንድም ወታደራዊ ነገር የለውም ጅቡቲ ላይ። ምክንያቱም ጅቡቲ ወታደራዊ ነገር ለግብጽ መስጠት አትፈልግም። ምክንያቱም የእኛን ጥቅም ታውቀዋለች። በእኛ ብር ነው የምትኖረው። አንድ ቀን ጫት ብታቆምባት ማትኖር አገር ፈጽሞ ከኢትዮጵያ ጋር በዚህ ደረጃ አትሳፈጥም። ስለዚህ ከግብጽ ጋር የሚኖራት እንትን ያው ግብጽንም ለመያዝ አንዳንዴ ኢትዮጵያንም ለመያዝ የሆነ የሚጫወቱት ጨዋታ ሊኖር ይችላል። ግን ያን ያህል በጣም የከረረ ነገር የለም። ስለዚህ የጅቡቲና የግብጽን ግንኙነት በጣም አጉነን የኢትዮጵያ ዲፕሎማሲ በጣም እንደወደቀ መናገር ልክ ነው ብዬ አላምንም። ሶማሌላንድ ላይ ኮፌል አረግን ምልህ ከሶማሌላንድ ጋር ተፈራረመ። ልክ ነው። ሁሌ ፖለቲካ ሲባል እንኳን እኛ እንደ ኢትዮጵያ አይነቱ ምንም ጀማሪ ፖለቲከኞች ይቅርና የምንድነው ስሙ አሜሪካን ፌል እያደረገች እያየን እኮ ነው አይደል? ስለዚህ ሶማሌላንድ የተሞከረው ሙከራ ቢሳካ ሁላችንም እኮ እናጨበጭብ ነበር አይደል እንዴ? እኔም አንተም ደስታችን ምናምን በጣም ወደር አይኖረውም ነበር አይደል እንዴ? ይሄን እኔ እናንተ የምናወራው እዛ ባህር ዳር ላይ ሆነን አሳየበላን ነው ማለት ነው። ምን መሰለህ ነገሩን እንትን ያደረገው በወቅቱ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር የነበሩት ሲናገሩ ምንድን ነው ያሉት? ይህንን ጉዳይ እኔም አላቀውም፣ ደመቀ መኮንን እኔም አላቀውም። እኔም ራሴ ለአማራ የነጋዴዎች ማህበር ላይ የተናገሩት ነው። እኔ የውጭ ጉዳይ ነኝ፣ ምክትል ጠቅላይ ሚኒስትር ነኝ። እኔ አላቀውም። አብይ አህመድ ከሶማሌላንድ ጋር ተፈራርሞ እዚህ ድረስ መድረሱም በቴሌቪዥን እንደሌላውን የሰማሁት። አሁን ችግሩ ምን መሰለ? አየህ እንደዚህ አይነት ነገሮች ኤክስፐርቶች አይዟቸውም፣ አዋቂዎች አይዟቸውም። ችግሩ የአብይ አህመድ ትልቁ ስህተት ምንድን ነው? ዶክተር ሰብስቦ ስለ ሕክምና
ሃይማኖተኞች ሰብስቦ ስለ ሃይማኖት፣ ኢንጂነር ሰብስቦ ስለ ኢንጂነሪንግ ያወራል። ይሄ ነው አንዱ ትልቁ የሀገሪቱ ፌለሪቲ። ከሶማሌላንድ ጋር ለፊርማ ያ ትልቅ ሜጀር የሆነ ስህተት ኤክስፐርቶች ይዘውት ወይንም አዋቂዎች ተማክረውበት ቢሆን ኖሮ አይሰራም፣ ስህተቱ አይሰራም ነበር። አሁን ግን ያ ስህተት ተሰራ። ያ ስህተት ሌላ ነገር ይዞ መጣ። ኢትዮጵያ ከ10 ሺህ በላይ ሰራዊት እንደነበራት ሶማሌ ውስጥ እናውቃለን። በዶላር ነበር የሚያገኙት የሚከፈሉት። ያ ደግሞ ለውጭ ምንዛሪ ለኢትዮጵያም የሚጠቅም ነገር ነው። ይሄ ግን ሶማሌ ላይ ብቻ አይደለም። ወደ አልቡርሃን ደግሞ ሄድ ከአርኤስኤፍ ጋር ያደረጉት ግንኙነት በቤንሻንጉል ጉሙዝ ካምፕ መስርተው ባጠፉት ጥፋት አሁን ባለፈው ሰሞኑን ሮይተርስም ሲናገርበት ነበረ እና አልቡርሃን ድሮን አስገብተው ኦፕሬሽን ሁላ ሰርተው ገብተዋል እዛ ድረስ ቤንሻንጉል ድረስ እዛ ያለውን ካምፕ ለመምታት ማለት ነው። ከአልቡርሃን ጋራም በተመሳሳይ ፈረሰ። አሁን ሱዳን አልቡርሃን ያዘው ጦር ለኢትዮጵያ ጠላት ነው፣ አለቀ። በጠላትነት ነው። ይህንን ያበላሸው ማን ነው? አብይ አህመድ ነው። ወደ ኤርትራ ደግሞ ነው። ከኤርትራ በፊት ግን እቺ የሱዳኗን ልጨርስ ትመልስልኛለህ። ሁሉንም አያይዘው ወደ ኤርትራ ደግሞ ነው። ሳውዲ አረቢያ ሄዶ ተፈራረመ። ሳውዲ አረቢያ ሄዶ ከኢሳያስ ጋር አብይ የተፈራረመውን ማናችንም አናውቅም። ፓርላማው አያውቅም፣ ምክትል ጠቅላይ ሚኒስትሩ አያውቅም ምን እንደተፈራረሙ ሳውዲ አረቢያ ሄዶ። እሺ ምክንያቱም ግንኙነቱ የግል ነው ይባል ነበር። በኋላ ይኸው ከኤርትራም ጋር ተለያዩ። አሁን ኤርትራና ኢትዮጵያ በጦርነት እንደተፋጠጡ አሉ ማለት ነው። ከጅቡቲ ጋራም ጅቡቲም አፋር ድረስ ገብታ በድሮን የመታችበት ሁኔታ አለ። አልፎ ተርፎም ደግሞ ግብፅን እዛ ድረስ አምጥታ አልሚው ብላ ቦታ ስትሰጥ ከዚህ በፊት ያላረገችውን። ይሄም ኢትዮጵያ ውስጥ ያለው ስርዓት በትክክል ፎሪን ፖሊሲ ወደቀ። ከጎረቤት ሀገራት ላይ እንኳን ምንና እንዴት ምን መስራት ስላቃተው ነው። በአጠቃላይ በሀገር ውስጡም የሀገሪቱንም ኢኮኖሚ የምታውቀው ነው። ዓለም ባንክ ነው የሚወስንልን። ዋጋውን ጨምሩ፣ ዋጋውን አውርዱ፣ ይህን እንዲስሩ፣ እንደዚህ ውጡ፣ እንደዚህ ግቡ የሚለን ከኢትዮጵያም እጅ ኢትዮጵያ አሁን የራሷን እንኳን ኢኮኖሚ የምትሰራበት ስሌት የላትም። ዓለም ባንክ ነው የሚቆጣጠረው። በውስጥም ያለው በውጭም ያለው ፈርሷል። ሰላምና ጸጥታው እንደምታውቀው ነው። ለዚህ ሁላ ስርዓቱ አቅም ማጣት፣ አገር ለመምራት ምንም አይነት አቅም ማጣት አገሪቷን ምልህ ከኢኮኖሚ ጀምሮ ከጸጥታ ጀምሮ ከፎሪን ፖሊሲ ጀምሮ ድብልቅልቅ ውስጥ የከተታት ሪያሊቲ ነው። አዋቂዎች ሲናገሩት በደንብ ይተነትኑታል። እና እምልህ ይህ ሁላ የስርዓቱ ኢንኮምፒታንት መሆን አቅም ማነስ ነው ነው የምልህ። የእንትኑን እኔ ቼክ ብናደርግ ደስ ይለኛል። ልክ የሶማሌውን ያልከውን ለምሳሌ ቁጥራችን መቼ ስንት ነበረ፣ ከዛ በኋላ መቼ ነው የቀነሰው የሚለውን ነገር በደንብ ቼክ ብናደርግ፣ አሁን ራሱ እዚህ ያላችሁ ወንድሞች እህቶች ቶሎ ጉግል ብታደርጉት ደስ ይለኛል። ይሄ አንደኛው ነው። ምክንያቱም በፋክት ላይ መነጋገር በጣም ተገቢ ነው፣ ብዙ አሉባልታዎችና ምናምኖች ስላሉ ማለት ነው። ሁለተኛው ጉዳይ ምንድነው የአልቡርሃንና የሐሜቲ ጉዳይ ነው። እስካሁን ድረስ ያለው እኔ እስካሁን ድረስ የደረሰኝ መረጃ በዓለምም በምንም ባለው ሁኔታ ባጠናሁት ይሄ የሚባለው ኢትዮጵያ በቤኒሻንጉል በኩል ሐሜቲን ለመርዳት ቤዛ አስቀምጣለች ምናምን የሚለው ሊጣራ የሚገባው ነገር ነው። ኢትዮጵያ ሙሉ በሙሉ ልክ አይደለም ብላለች። ስለዚህ እኛ ምን አይነት ሌላ የማረጋገጫ ሜተድ ኖሮን ነው እርግጠኛ ሆነን የሮይተርስን የምናራግበው? ይሄ ነገር ሊጣራ ይገባል። ኦነስት ሆኜ ነው የምነግርህ። ገባህ? ግን ኢትዮጵያ ምላሽ ሰጥታ ታውቃለች? አላስገባሁም ብላ ሰጥታለች። በፍጹም የለም ብላለች። መቼ? ስለዚህ እንደውም ሮይተርስን እኮ አባረዋለች። ከዚህ የሮይተርስ ይሄን ነገር የቀጠፉት የሳተላይት መረጃ ሁላ እኮ ወጥቷል። የሳተላይቱ መረጃ የሚያሳየው እዛ አካባቢ የወርቅ ስራ አለ፣ በጣም ትልቅ የሆነ ካምፕ ያለበት። ስለዚህ እሱን ነው የሚያሳየው እንጂ በትክክል እንደገና እኔ እንደ ፖለቲካ ከይቅርታ ጋር ልጨርስልህ አንዴ የኢትዮጵያውን ሪፖርት አውጡት ስላልከኝ ነው እኔ ተሳስቻለሁ። ወደ 20 ሺህ ነበር የገባው ምኑ ሰራዊት ወደ ሶማሌ። እኮ ግን በምን ምክንያት ነው ግን የተቀነሰው? ምክንያቱም የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካው ሌላ ቀርቶ ይቀጥል ይሄ
ፕሮግራም ወይስ አይቀጥል የሚል ድምጽ ሲሰጡበት ሰምተሃል? ባለፈው ኖ አይ ያው የባጀት እጥረት ተነስቷል። የሶማሌላንድ ከተፈራረመ በኋላ የሶማሊያው ፕሬዝዳንት ወጥቶ የኢትዮጵያ ጦር መውጣት አለበት አለ በግልጽ ብሏል። ግን ግን እሱ መወሰን አይችልም። እሱ እንኳን እኮ በሀገሩ ላይ እየጠበቁት እኮ ነው፣ ሌሎች እየከፈሉ እያስጠበቁት፣ እሱ መወሰን እኮ አይችልም። ያውራ እንጂ በእርግጠኝነት እገሌ ይምጣልኝ አይምጣልኝ የማለት እንትን የለውም፣ በቂ የሆነ ማስረጃ ከሌለው በስተቀር። በተለይ በግብፅና በኢትዮጵያ ኮንፍሊክት የተነሳ የኢትዮጵያ መንግስት ይውጣልኝ የማለት እንትን አይኖረውም። በጣም ብዙ ሌላ የሚነካካ ነገር ስላለው ማለት ነው። ስለዚህ እሱ ስላለ አይደለም ኢትዮጵያ የምትቀንሰውም ሆነ የምትጨምረው። ይሄ የዓለም አቀፉ ማህበረሰብ የሚወስነው ነገር ነው። ስለዚህ እሱ ላይ ቼክ ብናደርግ ደስ ይለኛል። በኦነስት ሆነን በደንብ ጉግል እናደርግ፣ በደንብ እናጥና። የኢትዮጵያን ራሱ የኢትዮጵያን ምንጭ እና የአጠቃላይ የሰላም አስከባሪው ማህበረሰብ በሶማሌ ለምን ቀነሰ ብለህ በደንብ አጥና። እሱ ጥሩ ይመስለኛል። ሁለተኛው የሱዳኑ ጉዳይ እሱም ይጣራ ብያለሁ። በኢትዮጵያ የለም ብላለች ኢትዮጵያ። ለዛም ነው የሱዳኑ መንግስት እስካሁን ድረስ ኦፊሻሊ ኢትዮጵያን አልከሰሰም። ተራ የተለያዩ ወታደሮች እየወጡ ተናግረዋል። እኔ የሱዳንን ጉዳይ በደንብ እከታተላለሁ። በአልጀዚራ ቀርቦ የተናገረበት ሁኔታ አለ። የለም አልቡርሃን በራሱ ወጥቶ አውጣልኝ። አልቡርሃን ራሱ የኢትዮጵያን ታግዛለች ሊል ይችላል ምናምን፣ ግን የጦር መሳሪያ ግን በቤኒሻንጉል አለ ብሎ የተናገረበት አልቡርሃን የለም። በእርግጠኝነት ነው የምነግርህ። ሌላው ቢኖር ኖሮ በጣም ኦፊሻሊ የመክሰስ ምናምን በጣም ትልቅ የማካበድ ነገር ይካሄድ ነበር፣ ግን አልሄደም። አልቡርሃን የዛ አይነት አካሄድ አልሄደም። ሌላው እንደ ኢትዮጵያውያን ደግሞ እናውራና ቢኖርስ ብለህ ደግሞ አውራ። ቢኖርስ ማለት ኢትዮጵያ ከሐሚቲ ጋር መቆም ነው የሚሻላት ወይስ ከአልቡርሃን ጋር መቆም ነው? አልቡርሃን ምንም ሳያፍር አሁን በቀጥታ የግብፅ ኤጀንት ሆኗል። ይሄ እንደገና የግብፅ ብቻ ኤጀንት መሆን አይደለም፣ ቅድም ምን ፈራው ነገር ይሄ ከኢራን ጋር ከምን ጋር የተነካካ ነገርም አለው እሱ። ስለዚህ ለኛ ፖለቲካ ይበጃል ወይ ብለን መጠየቅ መቻል አለብን። ካልበጀ ኢትዮጵያ የምትሄድበት ሂደት ልክ ነው ማለት ነው። ሐሚቲን ይዛ የተሻለ ነገር እንዲመጣ ወይ ጫና አድርጋ ቢያንስ መሐከለኛ። ሌላው ቀርቶ ሱዳኖች ትላንት የተረጎምኩትን ማየት ትችላለህ። ሁለት ሱዳኖች ቀርበው የሐሚቲንም የአልቡርሃንንም ህጋዊነት አልሰጠነውም ነው የሚሉት ትላልቅ ፖለቲከኞች። ትላንት ያቀረብኩት አንድ የሱዳን ፖለቲከኛ የሐመዶክ ባለፈው የሽግግር መንግስቱ አባል የነበረ ትልቅ ሰው ቀርቦ በአልጀዚራ የሱዳኑ ፎሬን ሚኒስተር በትክክል ስቴትመንት ጽፈው ኢትዮጵያ የምታደርገውን የዚህን የቤንሻንጉሉን ያወጡት ሪፖርት አለ። ከዚህም ጋር ተከትሎ ጥቃትም የሰነዘሩበት ማርች 3 ላይ ነው የሚለው ጥቃትም የሰነዘሩበት ሁኔታ አለ። በግልጽ ደብዳቤ ወጥቷል። ኢትዮጵያ አርኤስኤፍን ለማሰልጠን በቤንሻንጉል ካምፕ እንደከፈተች ያን እንደምትሰራ ይሄ ኦፊሻል እሱ እንዳልኩ ነው። እኔ አሁን የለም እርግጠኛው ማለት አልፈልግም፣ እንደገና አለም ማለት አልችልም አልኩ አይደል? ይጣራ። ግን ቢኖርስ ብለን ደግሞ ማሰብም ጥሩ ነው ብያለሁ። እሱ ምንድነው ከአልቡርሃን ነው ጥቅማችን ወይስ ከሐሚቲ ጋር የቱ ነው የሚሻለው የሚለውን ማየት በጣም ጥሩ ይመስለኛል። አሁን ባለው ሁኔታ ባለፈው ትዝ ይልህ ከነበረ ኢትዮጵያ የሶስተኛውን ሙሊት ልትሞላ ስትል አልፈሸጋ ገፍቶ ገብቷል አይደል? አልቡርሃን ትዝ ይላችኋል። የዛኔ የገባው የግብጾችን እንትን ሊረዳ ነው የገባው። የግብጾችን አልገባም። አንተ ፖለቲካል ኮሬክትነስ ወንድም ከባድ ነው እንጂ አብይ ግባ በዛ የግቡ ያኔ የትግራይ ጦርነት ጊዜ ፖለቲካል ኮሬክትነሱ ይገባኛል። አሁን አንተ ምንም ችግር የለም፣ እኔ ሰው ነኝ፣ ልሳሳት ይችላል። ግን እንትን ህሊና ግን እማቀውና ትክክለኛው ነገር አንድ ነገር ልንገርህ። ልክ እሱ ሲገባ አልፈሸግ አንዴ ላስጨርሰኝ። ልክ ሲገባ የግብፁ ውጭ ጉዳይ ሚኒስትር ቢሮ መግለጫ ወጣ። ምን አለ? የሱዳን አሁን ያደረገችው አክሽን የራሷን መሬት የማስመለስ ነው ብሎ አወጣ እና ትክክለኛ ነው እንደግፈዋለን አለ። ስለዚህ ምን ሆነ ማለት ነው? ተያያዘልን ዶቱ ማለት ነው። ዶክተር አብይ ወይም ደግሞ ለኢትዮጵያ መንግስት ያለን ጥላቻው አልበዛም ወይ? ጂሃዲዝም ትምህርት የሚያስተምራለ ወይ? ጂሃዲዝም የነብይ መሐመድም አይደለም የአሊም አይደለም የሱኒም የሻይትም አይደለም ነው።
ያልኩት ለመማር ግን ይሄ አንዳንድ ጊዜ ከጥያቄው ከመልሱ ጥያቄው ሲከብድ ዘሎ ማለፉ ትክክለኛ ማኔጅመንት ነው። ፖለቲካል ማኔጅመንት በእንደዛው ለማለፍ አልፈ ነው ወይ አልበዛም ወይ ግድያው? አንድ ሊደር መሪውን ይገላል፣ አንድ መሪ ተከታዩን ያስገድላል ወይ? እንዲያው አልቆጥርም ብዬ ነው። መቁጠር ይቻላል ወይስ ፖለቲካል ኮሬክትነሱ እንደው ልክ ነው ብለን እንደው እንለፈው ወይስ ሰውየው ያስተካክላል ወይ? እንደው መረጃ እናንተ ስለምትቀራረቡ የማስተካከል እንደምታውቁኝ የውስጥ ፖለቲካ ላይ ብዙም አይደለም። ግን አሁን ያልከው ነገር ግን ማለት እኔ ዝም ብዬ ሳስበው አንድ መንግስት እንደ ዶክተር አብይ አህመድ ያለ መንግስት የተሻለ ነገር የሚኖርለት ሀገር በተረጋጋ ቁጥር ነው እንጂ ሆን ብሎ በበጠበጠ ቁጥር ምናምን በፍጹም እኔ መቸዋል ብዬ አላስብም። እንደ አንድ መንግስት ዝም ብዬ እንደ ተራ ሀሳቤ ሳስብ ግን ባይሆን ማኔጅመንቱ ላይ በጣም ችግር ሊኖር ይችላል። የስ አምናለሁኝ፣ ራሳቸውም እያመኑ ስለሆነ ማለት ነው። ሌላው ደግሞ የውስጥ እኛ ሀገር በነገራችን ላይ ፖለቲካችን አለመታደል ሆኖ ለምሳሌ በኃይለስላሴ ጊዜ የነበሩ ቱባ የነበሩ ፖለቲከኞችን በሙሉ ጠራርጎ አውጥቶ ነው መንግስቱ ኃይለማርያም በራሱ ማይሞች የተካቸው። ቀጥሎ ደግሞ መንግስቱ ኃይለማርያምን ደግሞ የጣለው ትንሽ በሰል ያለ 10 ምናምን ዓመት ትንሽ ዲፕሎማሲውን ለምዶ ትንሽ ደግሞ ጥሩ ደረጃ የደረሰውን ደግሞ ህወሓት መጣና ጠራረገው። ህወሓት ደግሞ ደህና ትንሽ አላምዶት ከዚህም ተውሶ ደግሞ ያመጣውን ኢቭን ከድሮዎችም ምናምን ያመጣቸውን ዲፕሎማሲ ደግሞ አሁን ያለው ማህበረሰብ ምን ያህል ተጠቅሞበታል የሚለው ጥያቄ አለኝ እኔ። ስለዚህ የኛ ችግር ሁሌ በአዳዲሶች ነው። በውጭ ጉዳይ ሚኒስትር ውስጥ ለመጀመሪያ ጊዜ ትላንት በቀደም የሞቱት ቆንጂት የሚባሉት ሴትዮ ረጅም እድሜ የኖሩ ብለህ ልትናገር ትችላለህ። ከዛ ውጭ ግን አብዛኛው አዳዲስ ነው። ገና እየለመደ ባለበት ጊዜ ይቀየራል። ሌላው ቀርቶ የአምባሳደር እንትናችን እድሜያችን በጣም ያስቀኛል አንዳንዴ። ለምሳሌ በአሜሪካ ፍጹም አረጋ መጡ፣ አምባሳደር ፍጹም ለመዱ፣ ጥሩ ነው ተግባቡ ምናምን ብለን ትንሽ እንትሰድል አነሷቸው። አሰራሩ እንዴት ነው ምናምን አይገባኝም፣ ግን የራሱ የሆነ ግን ተጽዕኖ ያለው ይመስለኛል። አዲስ መምጣት እንደገና እንደ አዲስ መተካት በአዲስ መምጣት፣ በተለይ ደግሞ ወደ ክፍለ ሀገር ስታወርደው ይሄን ነገር የባሰ ይሆናል ማለት ነው። በደንብ ፖለቲካውን ለምዶ በቀበሌ ደረጃ ሊቀመንበር ሆኖ ምን ብሎ ምናምን የመጣ ሰውና አዲስ ገና ዝም ብሎ ከሆነ ቦታ አምጥተህ ሊቀመንበር ስታደርገው ወይም መሪ ስታደርገው ወለጋም ላይ ያለውን ችግር ስታይ ምንም ስታይ በለማጆች የተጨመላለቀ ነገር አለ በጣም ብዙ። ስለዚህ ያንን ዝም ብለን እኛ ከምናየው ብቻ አንዴ ከጂሃዲስት አንዴ ከኦርቶዶክስ አንዴ ከምናምን አንግል ማየቱ ልክ ነው ብዬ አላምንም። የፖለቲካው ክፍተት አለው፣ ልክ ነው ማመን አለብን። ግን ያንን ክፍተት መጀመሪያ በትክክል ማጣራት በትክክል ምክንያቱም ብዙ ጊዜ ልክ እንደ ተርባይኑ አይነት ያልተጣሩ ወይ ከሳይንሱ ወይ ከዜናው ወይ ከምኑ ያልገጠሙ ነገሮች ይዘን አይደለም ትንተና ላይ መግባት ያለብን። በእውነት ላይና በመሬት ላይ ባለው ተጨባጭ ሁኔታ ላይ ተመስርተን ነው መሆን ያለበት። ስለዚህ ቢያንስ ብዙ ጊዜ አሁን ከሚነዙት ነገሮች በሙሉ ውሸቱን ነቅሰ ብታወጣለት ከዛ በኋላ መፍትሄውን ለማግኘት በጣም እድል እናገኛለን ብዬ አስባለሁ። ነው ሜቴኩ አበላሽቶ ለመቀየር ነው ያወጣ ነው ብሎ ዶክተር ኢንጂነር የተባለው ሁሉ ቴሌቪዥን እኮ ያለን ሜቴኩ ያበላሸውን ለመንቀል ብለን ነው ሰርጀሪ ነው ያሰራ ነው። ጠቅላይ ሚኒስትር ኃይለማርያምን ሄድና በኔ ጊዜ አልተሰራም በል ብሎ ተጋጭቷል አብይ እና እኔ ሳይንሱ ስለማጥና ኤቭሪ መረጃ በራሴ ዘዴ ስለማገኘው ነው። ግን አብይን አሁን አጋጣሚ ሆኖ በሚድል እነዚህ በዩኤኢ ሆኖ በሚድል ፓወር አካባቢ ሆኖ ሱፐር ፓወሮቹ ጋር መጠጋቱ አንቃወም። በናሽናል ኢንትረስት በኩል ምንም ተቃውሞ አይኖርም። ኤድመንድ የሚለው አለ አሁን በዛ ምናልባት ከአፈፉ ትንሹ እስራኤል እንደው ከፈለገች ከሰጠ ግን አንተ ቅድም ያልከውን ባጭሩ ለመተቸት ኃይለ ሥላሴ እኔ ነኝ ዛዮን ከኔ በላይ እስራኤል አለ ወይ ብሎ ያለው ያኔ ሶስተኛ ዓለም third world ይሄ እኔ ፈረንሳይኛ አወራለሁ ትዋሸፍ ምሉት ጋ ነው የመታን። ብራዚል ሄዶ ግጭት ብሎ ያለው እንትን ያለው ብራዚል ከብራዚል ሲመጣ የማን ነበረ የመንግስቱ ንዋይ ምንድነው ግጭት ነው ምንድነው ያሉት ምናምን ጋ ከዛ ይሄ ማርሻል ሎው
ማርሻሉ ያው ስቴት ዲፓርትመንት ማርሻል ሎው አገሮች ገንዘብ ያገኙ ነበር። ኢትዮጵያ አላገኘችም። ፈርስት ወርልድ ላይ ንጉሱን ያከብራሉ። ግን ቅድም አንስተ ነበር እኔ አጠገቡ ተኝቻለሁ። አሁን ካምፕ ዴቪድ ጋር መንግስቱን አምጥቶ አሰልጥነው ነው ኃይለ ሥላሴን አሳንቀው የገደሉት እስራኤላውያን ናቸው ያደረጉት። እና ከዛ በኋላ ያው አማን አምዶም መረሸን ጅቡቲ ጊዜው አይቼ የምኒልክ ሶስት ዲጂት አልቃ ነበረ ጅቡቲን እንዳናገኝ ነው ያደረጉት። እና ኒክሰን ጊዜ ምናምን ጊዜ የተገዛው መሳሪያ ተከለከለ ብሎ ራሽያ መሄድ እና እቺ ደላላ ይሏታል ኢትዮጵያን ደላላ ወደዚህ መሆኗን ኒውትራል መሆኗን አረቦቹን ማክበር ነው የምትለው አንተ። እኔ በጣም ስለማከብር ሶስቱም እምነቶች የአብርሃም ናቸው። እንግዲህ አንዱ ናይጄሪያዊ ክርስቲያኑን እኮ እስላሙን እያጠመቃችሁ ክርስቲያን ታደርጋላችሁ ብሎ አስቆኛል። ለምሱ የአጋርና የእስማኤልና የይስሐቅን ማውራቱ ነው። ለኔ አሁን እድሞን ድንግጥም ጠይቄያለሁ። ሶስቱም አይሁድም ናቸው እንግዲህ ክርስቲያንም ናቸው። ይሄ ኦርቶዶክስ የሚባለው አሁንም አሉ። እስራኤል እንደገና እስልምናም አለ። አሁን ሻይቲ ሱና እኔ በእንግሊዝኛ ነው የሚጠራው ሱኒ ወሃቢያም አለ። እኛ ጋር ጠቅላይ ሚኒስትር መለስ ሲሰራው ነበር። ግን ያቺ የጂሃዶን ፓርት ለአስተማሪውን ምናምን ለመተንተን አካዳሚክ ባናደርገው ጥሩ ነው። አንተ በምታልፈው ባልፈው ጥሩ ነው። ግን እኔ አሁን አብይ አጋጣሚ ሆኖ ነው ዱባይ የሄደበት። ያው ቅድም ደግሞ እንዳገኝቶታል። ሁቲ ማለት ያነ ህዋትም ሻቢያም እንትን ባይል የሰይድ ባሬን ያባረሩ ማን ናቸው? የመን አይደል እንዴ? የመን ጋር ያለው ግንኙነት የመንን አሁን አብይ ያሸንፋል ቢገጥም ብዬ ቢጠይቅ አዲስ አበባን አይመቱም። ድብን አደረጉ። በጣም ብዙ ስለተጎዱ ብዙ ስለተመቱ ሳባውያን የሚባል ነገር አለ። ምን እስራኤል መጣች ሰሎሞን ጋር መጣች ምናምን ብለን ከገባን ሰፊ ነው የሚሆነውና ኪንግስ ግን በጣም ትልቅ አክብሮት አለን። ይሄ አረብኛው ነው። ግብጽ ነበርኩኝ እስራኤልን ካላየው ብዬ ያኔ በአሜሪካን ሀገር ከ10 ዓመት በፊት ነው የመጣሁት። ግብጽን በደንብ አቀሎ ቀይ ባህርን ያገኘሁት በግብጽ በኩል ነበረ አካባቢ። ከዛ ያው አፐርና ሎየር አንተ በደንብ ስለምታውቅ ነበረ። ግብጻውያን ግን በጣም ያሳዝናሉ። በረሃው ምኑ ኤኒሃው ኮፕቲክ እንግዲህ የሃይማኖቱ እንትን ነው። እኔ ከፈቀዳችሁልኝ ልብሱም ይመሳሰላል። ቅድም ትንሿ ኮፍያ ይል ነበረ። የወንድሞቼ የእስላም ደግሞ ሸፈን ያደርጋል። የቄሶች እኔ ጋር ይመጣሉና አሜሪካኖቹ አንተ እስላም ነህ ያሉኝ። ኧረ አይደለም ክርስቲያኖች ናቸው። ኖ አሉ። ኧረ ኦርቶዶክስ ናቸው ነው። አሁን ልብሱንም አስተባበኩንም አብይ ብሏል። አሁን ድምፅ ይቀነስ ያለው ያው ታውቃለህ፣ ሰው እንዲያምን ነው የሚደረገው። ተመሳሳይነቱን እናያለንና ኤድሞንድ ቅድም ያልካትን ባትረሳ ብትመልስ ኢየሱስ የሞተው እንግዲህ በጣም ይቅርታ ሰዓቴ እንትን ብሏል። ግን የሺዓና የሱና ልዩነት ባጭሩ እንደው አንተ ብዙ ስላነሳው ሺዓ ማለት ቃሉ ወዳጅ፣ ደጋፊ፣ አባል ማለት ነው ትርጉሙ። ወዳጅነታቸው አባልነታቸውን ይህን ስም ያገኙት የእስልምና ኸሊፋት የሚባሉ ከነቢዩ በኋላ እስልምናውን ሙስሊሙን አስተባብረው እየመሩ የነበሩ ኸሊፋዎች አሉ። አንደኛው አቡበከር ይባላሉ፣ ሁለተኛው ዑመር ይባላሉ፣ ቀጥሎ ዑስማን፣ ሶስተኛው አልይ ናቸው። የሺዓ ማህበረሰቡ አሊ ኢብን አቢ ጣሊብ የሚባሉት መጀመሪያ መሆን ነበረባቸው። አቡበከርም ዑመርም ዑስማንም ቀምተዋቸው ነው እንጂ በቤተሰባዊ ቀረቤታቸው አሊ የተሻሉ ናቸው። ምክንያቱም ያጎት ልጅ ናቸው። እንደገና የተለያዩ አቋሞች ውስጥ ነቢዩ ትንሽ ሲያከብሯቸው የተሻለ ስላየን መጀመሪያ ኸሊፋ መሆን የነበረባቸው አልይ ናቸው ከሚለው ሐሳብ የመነጨ ነው። በቃ የሚገርም ነው። በቃ ትንሽ ሐሳብ ግን ለዚህ አብቅታናለች አሁን ላለችው ማለት ነው። እነሱ አልይ ይላሉ። ከዛ በኋላ ደግሞ የሱ ልጅ ደግሞ የሆነው ሁሴን የመሳሰሉት። ከዚህ ጋር ተያይዞ ወደ ምን መጣ? በጣም ኃይለኛ የሆነ የአቡበከር የዑመር የዑስማን የሚባሉት ኸሊፋዎችን መጥላት እና እነሱን በጣም ማውገዝ መስደብ በየእንትኑ በጣም ከፍተኛ የሆነ እስከ መርገም አንዳንዴም አባል አደራጅቶ በወቅቱ በዛ ጊዜ እስከ መዋጋት ድረስ ደርሰው ነበረ። ስለዚህ የዛ ጣጣ ነው አሁን ድረስ ተስቦ የመጣው እንጂ ሌላ በጣም የተለየ ግን ከዚህ ጋር ተያይዞ አልይን እንትን ለማለት
ሃይማኖታዊ ቀኖናዎችን ሁሉ አንዳንዴ አጥፎ አሊ ለማስባል በጣም የተከዱባቸው ሂደቶች አሉና ምን እንለዋለን አንዳንዴ እንዲሁ ትንሽ ለማቀራረብ በጣም ባይቀራረብም በኢየሱስ ለምሳሌ እና በኢየሱስ ጉዳይ ላይ ክርስቲያኖች ያላቸው አቋም ኢየሱስ ጌታ ነው፣ ኢየሱስ ሶስት ማለት ትሪኒቲ ውስጥ ያለ አንድ አካል ነው ብለው ያምናሉ። አይሁዶች ደግሞ በተቃራኒው ጭራሽ እንኳን ነብይ ሊሉት ቀርቶ ጭራሽ ሚሉትን ቃል በጣም አፌ ላይ ይከብደኛል፣ በዛ ደረጃ ያዋርዳሉ። ወደ ሙስሊሙ ደግሞ ስንመጣ አይ ነብይ ነው ግን ጌታ አይደለም ወደሚለው ይመጣሉ። ስለዚህ አሁን የነሱ ሂደት የነ ሺዓዎች ሂደት ከዚህ ጋር ይመሳሰልብኛል በጣም። አልይን አንዳንዶቹ እስከ አላህ ደረጃ ያደርሱታል በጣም በሚያሳዝን መልኩ ማለት ነው። በጣም ከማክበራቸውና ከመውደዳቸው የተነሳ ማለት ነው። አንዳንዶቹ በአልይ የተነሳ ከሱ በፊት የነበሩትን ሰዎች በማውገዝና በመጥላት ደረጃ ሱኒዎችንም አብሮ ከመጥላት የተነሳ አሁን ቅድም ያልኳችሁ ነገር ተፈጥሯል። በጣህራን የሱኒ የሆነ መስጂድ መስራት ክልክል ነው እስከ ማለት ደረጃ ማለት ነው። ስለዚህ ይሄ ነው አሁን የሺዓና የሱና እንትን እስከ መጋደል፣ ከዛም የራሳቸውን ሴል አስቀምጠው በሳውዲ በብንም ከዛ ጋር ራሱ ተነስቶ አንዳንድ የቀብር ቦታዎችን ራሱ የአሊም ነው የሁሴንም ነው ምናምን እየተባለ የሱ ዘር እና የሱ አባሎች ናቸው የሚባሉትን በጣም በማክበር ደረጃ ትንሽ ድንበር አልፈው አንዳንዴ አይታችሁ ከሆነ በብረት ራሳቸውን ሲተለትሉ ታያቸዋላችሁ። ደረታቸውን በጣም ከልክ በላይ ሲደልቁ ታያላችሁ። ይሄ ሁሉ አልይ ላይ የአልይ ደግሞ ባለቤት የሆነችው ፋጢማ እሷ ላይ ከሷ የተወለዱት ሁሴንና ሐሰን የሚባሉት ከዛ ወደዚህ የመጡት በሙሉ ኢማሞቻችን ብለው የሚያምኑባቸውን ሰዎች በማጉላትና በእነሱ ተቃራኒ የቆመ የመሰላቸውን ደግሞ በማውገዝ አንዳንዴም ጽንፈኞቹ ደግሞ እስከ መግደል ደረጃ የሚደርሱ አንዳንድ አባባሎች በጣም ሳነብን የደነግጣለሁ። አንዳንዴ የሱና የሆነውን ሰውዬ ለማሰቃየት ምግቡ ላይ እስከ መጸዳዳት ደረጃ እድል ካገኘ አድርግ እስከሚሉ ደረጃ የሚደርሱ ጥላቻ ያለባቸውም አሉና ጥላቻ ሁሌ አይጠቅመንም። ሁሌ በሺዓም በሱናም ይሁን በክርስቲያን ወገኖቻችንም ይሁን እንደ ሙስሊም ክርስቲያንም ቢሆን በተለይ እንደ ኢትዮጵያ ታድለናል። እኛ ኢትዮጵያኖች ስንባል ቅይጥ አድርጎ ነው አላህ የፈጠረን። በዘር ስንመጣ እኔ የራያ አካባቢ ከተወለድኩኝ ኦሮሞ አለብኝ፣ ትግሬ አለብኝ፣ አማራ አለብኝ። በእንትን ስንመጣ በምንድነው በሃይማኖት ስንመጣ ቅድም ያልኳችሁ ፋክት አለ። ኳስ ሜዳ አካባቢ ነው ያደግኩት። አንዲት እናት ዓለም ፀሐይ የምትባል አጥብታኝ ነው ያሳደገችኝ እናቴ። እሷ ጋር ትታኝ ትሄድ ነበረ። ስለዚህ ክርስቲያን ወገኖቼን ወንድሞቼን በጣም ማከብራቸው በጣም ወዳቸው አብሬ ሚን የሚባል ጨዋታ አለ። እሱን እየተጫወትን እኔ እየታዘልኩኝ እግሬን ወለም ሲለኝ ከኳስ ሜዳ መጫወቻ ቦታ ላይ አዝሎ የሚያመጣኝ ፋሲል የሚባል ጓደኛዬ እስካሁን አረሳውም አለ በህይወት። ስለዚህ እንዲህ አይነት አብረን ያደግን ሰዎች አንዳንድ አረቦቹ ጋር ገብቼ ስለ ማይሆን ነገር ሊያወሩ ሲሉ እኔ የኢትዮጵያን አኗኗር እንደ ምሳሌ እየሰጠሁኝ መከባበር እንዴት እኛ ጋር እንዳለ በደንብ ላስተምራቸው ሞክራለሁ። እና እኛ እንደ ኢትዮጵያውያን በጣም በተቻለን መጠን ይሄ ፖዚቲቭ የሆነውን ፓርት በጣም ማጉላት ብንችል፣ ምክንያቱም በጣም እርግጠኛ ነኝ ከ90% የሚሆነው የዚህ አይነት አኗኗር ነው የሚኖረው። ቄሱ ቁልፉን ለሼኹ የቤተ ክርስቲያኑን ቁልፍ እየሰጠ ደሴ አካባቢ ሲያሳልፍ የነበረ አሁንም ድረስ በጣም መከባበር ያለባቸው አካባቢዎች አሉ። እኔ አሁን ጎረቤቶቼ ያሉ ቤት ስንሰራ አብረን እዚህ ጋር አንተ እንዲያርግ የተባባልን ነው። አሁንም መከባበሩ አለ። እኔ አዲስ አበባ ነው ያለሁት አሁንም። ስለዚህ ይሄን መከባበር እንዴት እናጉላው? በተለይ በሆነ ጊዜ የተሸራረፈ መጥቷልና የእይታ ችግር ነው። የሃይማኖት እይታ ችግሮች አሉ። በጣም ከተለያየ አካባቢ የወረስናቸው ጽንፎች አሉ። እነዛን ነገሮች እንዴት አድርገን ኢትዮጵያናይዝ እናርጋቸው እና በሃይማኖትም በደንብ የተማርን ሆነን በሃይማኖት ደረጃ በደንብ እየተማርን የበለጠ የምንችለውን ያህል እንትን ብንል ጥሩ ነው። ማለት የሰላም ሰባኪዎች ብንሆን ደስ ይለኛል። በጣም ደስ ብሎኛል አብራችሁ ስላሳለፍኩኝ። ያው እንደምታዩት ኢትዮጵያ አዲስ አበባ ላይ 8 ሰዓት ከ47 ሆኗል። ቢሮዎች ተከፍተዋል።
በሌላም ጊዜ መጥተህ ትወያያለህ የተለያዩ ሪሾች ላይ። ደስ ይለኛል። ቴንክ ዩ ስላወኳችሁ ደስ ብሎኛል። ደህና ሁን። ቴንክ ዩ ብራዘር። እሺ